ትንታኔውን ከኔ ጋር ስንገናኝ ሳልስን ከሸኘን በኋላ ሳልሳዊት በሚዲያ እንድትመጣ እንፈልጋለን። በተለይ ከሀገር ውጭ ያለን ዲያስፖራዎች ሳልሳዊት በተደጋጋሚ ነግሬያችኋለሁ። ጥሩ አእምሮ ያላት የተከበረች ጋዜጠኛ ናት። በነገራችን ላይ በጣም የተከበረች ስርዓት ያላት ሰው ናት። እኛ የምንፈልገው እይቷ ነው። ከሚዲያ እንዳጠፋብን ነው የምንፈልገው። ስለዚህ ማንኛውም ሰው ሚዲያ ከፍቶ በሚሰራበት ሰዓት ላይ የራሷም ኃላፊነት በሚሰማው መንገድ እይቷን እንድትነግረን ስለምንፈልግ ከሚዲያ እንዳጠፋ የራሳችንን የፍቅር ድጋፍ እያደረግልናት ነው የምንገኘው። ሳልሳይትን መደገፍ ፈልጋለሁ። እንኳን ከስር ተፈታሽ፣ እንወድሻለን፣ እናከብርሻለን፣ በሚዲያ እንድትመጪ እንፈልጋለን በራስሽ የምትሉ ሰዎች ሪኩዌስት ልካችሁ እንደሆነ ታሳቢ ላድርግና አንዳንድ ሳስገባችሁ ከሁለት ደቂቃ ባልበለጠ አቅማችሁ የፈቀደው ነው። ቴዲ እኔ የገባሁት ለሳልሳዊት አሁን በአሁኑ ሰዓት ያለኝ ጸሎት ነው ካላችሁ ጸሎት፣ መልካም ምኞት ነው ካላችሁ መልካም ምኞት፣ ሳናንዛዛው ሳናረዝመው ከሁለት ደቂቃ ባልበለጠ ውስጥ ማለት ነው። እንደዛ አድርጉልኝ ፕሊስ፣ ከክብር ጋር ከአሁን ሰዓት ጀምሮ አንዳንድ አስገባችኋለሁ። እሺ እዚህ ጋር ዮናስ አለ፣ እዚህ ጋር አንድ 8 ሰዎች ላስገባ። ጤና ይስጥልኝ ዮናስ ወረደ። ኦኬ ጸጋነሽ ከምባታ አለች። ሳልሳይትን ከሚዲያ ውስጥ አጣናት ማለት ትልቅ ጉድለት ነው። Ook in Nederlandse ziekenhuizen worden mensen met hittebehoortes binnengebracht. ጸጋነሽ ይሰማል? ይሰማል አባቴ። እሺ ጸጋነሽ እንዴት ነሽ? ሰላም ነው እንዴ? የመጀመሪያ ላይ መሰለኝ። ይሰማል። እሺ ምን ትይናለሽ ጸጋነሽ? እኔ በእህቴ በሴትነቷ ወታ እንደዚህ ደፍራ ሀሳቧን በግልጽ ማውራቷ እና ደግሞ ለዛዋ በጣም ደስ ይላል። በጣም አድናቂዋ ነኝ። ብዙ የምትሰራቸውን ነገሮች እከታተላለሁኝ። በርቺ ነው ምለው። ያው እንደ ሀሳብ ደግሞ ያለነው ታዳጊ ሀገር ስለሆነ አንዳንዴ በወደ ሰፊነት የምናልፈው ነገር አለ፣ መንግስት ጋር የሚሰሩ ነገሮችን። ምክንያቱም ህዝባችን በተለይ ወጣቱ ነገሮችን ፊልተር አድርጎ ስለማያይ እና ስለማያዳምጥ ያንን ጥንቃቄ ብታደርግና በተረፈ ይሄ ለዛ ያለው የሚያምር ፕሮግራሟን ብትቀጥል ደስ ይለኛል። እኔ አሁን ምን አስፈልጓት ድጋፍ እንደፈለገች ስላላወቅኩኝ እንዲህ ነው ማለት አልፈልግም፣ ግን ነገሮችን በደንብ ሲገባኝ እኔም ድርሻዬን አግዛታለሁ። ግን በርቺ ነው ማለት የምፈልገው። ሌላው ደግሞ በቃ በዚሁ እንድትቀጥል የህዝባችንን ስለልቦና እያየች አሁን እኛ ውጭ ሀገር ያለን ሰዎች ነገሮችን ሁሉ ብንናገር እዛ ሀገር ቤት ያለው ሰው በሙሉ ይተረማመሳል። እውነትን ብንናገር ልክ እንደ ውጭ ሀገር ግን የአካባቢያችንን የሀገራችንን ነባራዊ ሁኔታ የህዝባችንን ስለልቦናና የህዝባችንን ነገሮችን የመቀበል አቅም ባማከለ መልኩ ሚዲያ ላይ በተለይ ወጣቱን በሚያነቃ ብሬን ወሽ በሚያረግ ሀገሩን እንዲወድ አሁን የምትናገራቸው ታሪኮች በሙሉ በጣም ደስ ይላሉ። እኔ የት ነበርኩ ነው ብለው ሳዳመጣት ምናምን እና በጣም ደስ ይላል። ያንን ግን ወጣቱን በተለይ ወጣቱን አገሩን እንዲወድ ራሱን እንዲወድ ጠንካራ እንዲሆን ሰራተኛ እንዲሆን ከአባቶቻችን ከበፊት የምንማራቸው ብዙ ነገሮች አሉ እና ያነዛ ነገሮችን የሚያዳብርበትን ጥሩ ትምህርት ቤት ብትሆን ለማለት ነው። አመሰግናለሁ ቴዲ። ቴንክ ዩ ጸጋነሽ። ላውራ ወንድም አለ በጣም ለምን ኤግል እሺ ስላስገባኝ ደስ ብሎኛል። ሳልሳይትን እህቴን ፍቀድልኝና የተወለድኩበት ትብቴ ጎንደር በሚፈቅደው ጀግናን ጀግና ማድረግ እንችላለንና ምንትዋብ ልበላት እህት አለምዬ። ምንትዋብ ከእውነት ነው ምልሽ። እኛ በስደት ተቀምጠን እንደፈለግን እንጨፍራለን፣ እንደፈለግን እንትናለን። ስሜት ሲኖረን እንትን ላለን ፖለቲካ ላስገባሽ አልፈልግም። ምንትዋብ እልሻለሁ እህት አለምዬ። ስክሪንሻት አድርጌ ወስጃለሁ። አካውንቱን አስገባላታለሁ። በካናዳ በምኖርበት ዛሬ ሳተርዴይ ነው ቴዲ እንደሚያውቀው ኖርዝ ፖል ስለምኖር ገጠሩ ከተማ ነው የምኖረው እህት አለምዬ። እና ስሜት ያዘኝ። ስሜት የሚይዘኝ ምን እንደሆነ ታውቂያለሽ?
እንዳንቺ አይነት ፀሐይቱን የመሰሉ ምንትዋብን የመሰሉ እህቶቻችን በዚህ ቲክቶክ ፕላትፎርም ስትመጡ ይነካናል። ሚነካል ለምን እንደሆነ ታውቂያለሽ? ለጌመሮች እንኳን እንሰጣለን ገብተን ለፋንቲዣ ብለን ምናምና ላሳጥረውና እህት አለምዬ ምንትዋብዬ ብዬ ነው የምጠራሽ። ምንትዋብ ጥበበኛ ነችና አንቺም ጥበበኛ ነችና በርችልኝ። እመብርሃን እድሜሽን ታርዝመው ትጠብቅሽ። አሁን እልካለሁ። በዛም ሲቀጥል ደግሞ በምትመጭበት ሚዲያ ሁሉ ቃል እገባለሁ። ቃል ምገባው ምንድነው? ስለገባው አይደለም፣ ለማውራት ብዬ አይደለም። እመብርሃን በምታውቀው ከጎንሽ ነኝ። እሺ ምንትዋብዬ ብያለሁ። ቴዲ ስላስገባኝ አመሰግናለሁ። እግዚአብሔር ያክብርልኝ። ቴዲ ብራዘር ሰላም ነው? ቲያትርዬ እንዴት ነህ? አለው ላይ አራዳ ልጅ ሁሉ ሰላም። ኳስ በኋላ እንድትተነትን እጠብቃለሁ። የጋናን ጌም ለእህታችን አሁን 20 ሺህ ብር አስገባላታለሁ። ቴዲ በአንተ ስም ቲያትርዬ በጣም ምንም ጣጣ ያለም አሁን አስገባልሻለሁ እና ተያይዘሽ እግዚአብሔር ከአንቺ ጋር ያሰብሽውን እግዚአብሔር ያሳካልሽ። ቴንክ ዩ ቴዲ ስላስገባኝ ነባት ባይ በውስጥ ልክላለሁ። ቴዲ ሪሲቱን የሄኖክንም ልኬልህ ፎሎ ስላላደረክኝ አላየውም ባለፈው። ኦኬ ነው ያው መልስላለሁ። እሺ ቴዲ ይመቻል አይደል? በብዙ ነገር የሚሳተፍ ልጅ ነው። ሲያትል ዲያስፖራ ሄይ ወሬ ብቻ አይደለም፣ እንደዚህ ያሉ ሰዎች ሰፖርት ማድረግ አለብህ። ሄይ እኔን አድርቀኸኛል፣ እኔን እዚህ አሸቦ አድርገኸኛል። እንደዚህ ያሉ ጋዜጠኞች ግን እንዲጎዱ አልፈልግም። ለወትሮው የእምነት ጉዳይ ላይ እንዲደረሰ ሲባል ድምፅ የሚሆኑ ሰዎች በራሳቸው ሚዲያ ማምጣት አለባቸው ነው እያልኳቸው ያሉት። ይሄ ወዴት ነው የምጠፉት? እኔ አልገባኝም። ይሄ የራሴ እንትን እኮ ነው። ሳልሳይት ምንም ያለችኝ ነገር የለም። ራቁቷን እዚህ ለምትንከባለል ሰፖርት እያደረካት ነው የምትውለው። አልገባኝም። ቆይ እንዴት ያመጣ ሳልሳይት ባይነስ አይናት እኮ ያመጣዋት ሰው ጭቃ ላይ ለሚንከባለል ሽንት ቤት ውሃ ለሚጠጡ ገንዘብ እያወጣህ እንደ ያለው እዚህ ጋር የቆመችው ሚዲያ ናት። አገር ቤት ነው ያለችው። 13 ቀን ሙሉ ታስራ የወጣች ልጅ ናት። የምታውቁት ነው። ደጋግሜ ያነግራችሁም ሳልሳዊት ወደ ሚዲያ እንድትመጣ እንፈልጋለን። የእሷን መረጃ የእሷን ትንታኔ እንፈልጋለን። ሞራሏ ተነክቶ ከሚዲያ እንድጠፋ አንፈልግም። ሳልሳዊት ባይነሳኝ ይህንን ነው እየነገርኳችሁ ያሉት። አቅማችሁ የፈቀደውን ቶሎ ቶሎ እየመጣ እዚህ ጋር ቃል እየገባችሁ ላላችሁ ከልብ ነው የማመሰግነው። ቴንኪው። በወጣው ይተካ። ቅድስትዬ እንዴት እንኳን ደህና መጣሽ። የእኛ ነበልባል እንኳን ደህና ቆያችሁኝ። ሳልሳዊት ስላገኘሁሽ በጣም ደስ ብሎኛል። እግዚአብሔር እንኳን ለዚህ ያበቃሽ። ብዙ አልልም፣ ብዙ እናውቃለን፣ ብንናገር እናልቃለን ነው ነገርየው። እግዚአብሔር ለዚህ ስላበቃሽ በጣም ደስ ብሎኛል። ሁላችንም በተቻለ መጠን ድምፅ ለመሆን ሞክረናል። እኔ በጣም ከሳልሳዊት የሚገርመኝ ነገር ፕሮግራሞቿን በደንብ ነው የምከታተለው እና የምታቀርባቸውን እንግዶች በደንብ አውቃ ብዙ መረጃ ይዛ ብዙ መጽሐፍ ታገላብጣ ስለምትናገረው ስለምታቀርበው ነገር ጥሩ መረጃ ይዛ በኮንፊደንስ ነው የምትቀርበው እና እንዲህ አይነት ስራ ከሚሰሩ ጋዜጠኞች ደግሞ ኢትዮጵያ ውስጥ በጣት የሚቆጠሩ ናቸው። ከዛ ውስጥ ወጣቷ ጋዜጠኛ ሳልሳዊት ናት። ለብዙ ሴቶች አርአያ የሚሆን አቅም ያላት ሰርታም ያሳየችን ጀግና ሴት ናት። እኔ እሷን ሳስባት የወደፊቷ መዓዛ ብሩን የምተካ ይመስለኛል እና እንደዛ አይነት ጠንካራ ሴቶች እንደምናገኝ ተስፋ አደርጋለሁኝ። በርቺ። እኔ ለጊዜው ብዙ ማለት ባልችልም በኢትዮጵያ 30 ሺህ አስገባለሁኝ። እንድትበረችን ነው የምንፈልገው። እግዚአብሔር ወጣ ቅድስትዬ ቴንኪው። ለሀቅ የምትናገሪው በመርህ ነው። ብዙ አድናቂዎች ያውቃሉ፣ ብዙ ሰዎች ያውቁሻል። ለእንደዚህ ለጋዜጠኞች ደግሞ ስለቆምሽ የመረጃ ነፃነት መታፈል ቅድስትዬ እግዚአብሔር በወጣ ይተካ። ቴንኪው ቅድስትዬ። ፊሊፕስ ጤና ያስጥልኝ። እሺ አሜን። ጤና ይስጥልኝ። አሜን። አንዳንድ ኔትወርክ ወርደዋል። አሜናችን። ኦኬ ቴዲ እንዴት ነህ? መጀመሪያ አንተን ሰላም ልበልህ። ሳልሳዊት እንዴት ነሽ? ደህና ነሽ ወይ?
እኔ ዛሬ የገባሁት የእሷን ጽሁፎች የምከታተለው በቃ ዳይሬክት ልናገርና ከስነ ጽሁፍ ውስጥ ጋዜጠኛ ውስጥ ካለበት ፋክት ዳንዴው ሰርቤሎ የሆነ ነገር ይነግርሻል። ዳንዴው ሰርቤሎ የሆነ ነገር ይነግርሻል። ኦኬ ለማንኛውም አጻጻፍሽ እኔ ራሴም ትንሽ ስነ ጽሁፍ እጽፋለሁ ምናምን እና አማርኛ ማጣመም ወዳለሁ፣ በሁለት ትርጉም መጽሐፍ ወዳለሁ። ለዚህ ነው በጣም ማከብርሽ። ያው መቼም አንዳንድ ሰው እዚህ ፖለቲካ ለመስራት ይሞክራል። ይሄን አልቀበለውም። እኛ አንቺን የምንፈልግሽ ሚዲያው ላይ ወጥተሽ የራስሽን ስራ በተለይ እቺ አጻጻፍሽን አነጋገርሽን ይዘሽ እንድትቀጥይ ነውና እኔም በተቻለኝ ዩሮፕ ነው ያለሁት 100 ዩሮ እረዳለሁ። በተረፈ ቴዲዬ አንተ ፕሮግራምን ቀጥለው፣ አመዶች ሰላም ስጡት ብዬ በዚህ እሰናበታለሁ። አመሰግናለሁ። አሁንም በጣም መምጣት አለባችሁ። ቴንኪዩ አሜንዬ። ሰላም ጤና ይስጥልኝ። ሰላምዬ በነገራችን ላይ ሲያትል አስገብቷል። ልክ ያለው ብሏል። ደረሰኝ። ቴንኪዩ ሲያትል። እግዚአብሔር በወጣው ይተካ። ቴንኪዩ ሲያትል። ሰላምዬ ይሰማል? ሰላም ሰላም። እሺ እስከዛ ኤፍኤም 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 ኤፍኤም። እሺ ቴንኪው ሲያትልዬ። ሪኩዌስት እየላካችሁ ያላችሁ ታፕ ታፕ አድርጉ። ሳልሳይት ወይ አንቺም በማንኛውም መንገድ አንቺ ከሚዲያ ጠፍተሽ ማየት አንፈልግም። በጣም አመሰግናለሁ ቴዲ ያረከው ላለው ነገር። አረ ይሄ ለኔ ምስጋና አስፈልገው ለመሰለሽ። አንቺ ከሚዲያ ውስጥ ከጠፋሽ አንድ እይታ እንደጎደለ ነው የምቆጥረው። ገባሽ? ይሄ ደግሞ የአድማጭ ተመልካቾቻችን ማድነቅ ብቻ ሳይሆን ኢትዮጵያን ያለሽው ገባሽ? ባደጉት ሀገራት ቢቢሲም፣ አልጀዚራም፣ ሲኤንኤንም የትኛውም ሜንስትሪም ሚዲያ ላይ የሚሰሩ ጋዜጠኞች ለምሳሌ ታከር ካርልሰን ቨሪ ነው ቶፕ የአሜሪካን ፖለቲካ የቀየረ ሰው ነው። ታከር ከፎክስ ሲወጣ ታከርን እንወደዋለን ብቻ አይደለም የሚሉት፣ አቋቋሙት። ለምን እንደው ምን ይላሉ አሁን አሜሪካኖች? ታከርን ከፎክስ ያስወጣ አምላክ የተመሰገንኩን ይላሉ። ለምን? ፎክስ ስትሆኚ በፎክስ ኤዲቶሪያል ፖሊሲ ነው በቃ የምትመላለሸው። ለምሳሌ የአንድ ሚዲያ ቅጥረኛ ከሆንኩኝ ኤዲቶሪያል ፖሊሲ ያለ ከዛ መውጣት አልችልም። በራሱ ወጥቶ ግን ይሄ ይገባቸዋል ፖለቲከኞች። በራሱ ወጥቶ መስራት ሲጀምር ግን የዓለምን ሕዝብ አይን የገለጠው ይሄ የሆነው ምንድነው? አድናቂዎቹ እናደንቃለን በሚል ብቻ አይደለም። ኦርቶዶክስ ሃይማኖት ቤተክርስቲያን አንድ ነገር ደረሰባት፣ ዝም ብለህ መጮህ አይደለም። አደጋ ሲደርስባት እቺ ቤተክርስቲያን ላይ ድምፅ የሚሆኑ ሰዎች ድምፃቸው በሰለጠነ መንገድ ስለ ቤተክርስቲያኗ፣ ለዚህ ለኢትዮጵያ ዋጋ የከፈለች ቤተክርስቲያን ናት። እኔ በኦርቶዶክሱ ጉዳይ ላይ የራሴን አቋም ታውቃላችሁ። በዱር በገደል ምዕመኖቿን አስከትላ አገር በማቅናት ሂደት ውስጥ የአንበሳውን ድርሻ የወሰደች ቤተክርስቲያን ናት። ድምፅ የሚሆኗት በደል ሲደርስባት፣ አሁን እኮ እላፊ ድምፅ ሁኑኛ አይደለም የምትለው፣ አትሊስት በደል ሲደርስባት ቤተክርስቲያን ላይ ቢያንስ ሲሆን የግድ የኦርቶዶክስ እምነት ተከታይ መሆንም አይጠበቅብሽም እኮ ኖ ማለት መቻል አለብሽ፣ ድምፅ መሆን መቻል አለብሽ። እነዚህ ድምፅ የሚሆኑ ሰዎች ደግሞ ሰፖርት ካልተደረጉ ነገር ዜናዎች እንዴት ነው የምትሰሙት?
ኦኬ እንዴት ነው ዜናዎቹ የምትሰሙት? እዚህ ለእንትኑ ትዘላለህ ምናምን በየሚዲያው ምናምን ትላለህ። ኦኬ ሰፖርት እያደረጋችሁ ላላችሁ እግዚአብሔር በወጣው ይተካ። አንደርስታንድ አደርጋለሁ። ብዙዎቻችሁ በልዩ ልዩ ነገር ውስጥ ሆናችሁ በስራ በምናምን ሆናችሁ ነው ያልመጣችሁ፣ ግን እያደመጣችሁ ያላችሁ ገብታችሁ አቅማችሁ የፈቀደውን ያህል እኔ ሳልሳዊትን በሚዲያ ማየት እፈልጋለሁ የምትሉ እዚህ ላይ የራሳችሁን አስተዋጽኦ እንድታደርጉ እፈልጋለሁ። ሳልስዬ እኛ እያለን አይዞሽ፣ ሞራልሽ አይነካም፣ ከሚዲያ አጠፊም፣ አብሽር ይሆናል። እሺ ሰው መሆንን እናስገባለን። የምትገቡ ሰዎች ጠጠር ያለች ሀሳባችሁን ሰጥታችሁ ወደ ገደለው እንድትሄዱ አሳስባለሁ። ክቡር አፈ ጉባኤ እዚህ ጋ የጁ ገነት ጤና ይስጥልኝ። ሰው መሆን ቴዳዬ በጣም አመሰግናለሁ። በእውነት በጣም አድናቂሽ ነኝ ሳልሳዊት። እኔ ውጭ ሀገር ያለሽ ነበር የሚመስለኝ። አሁን አፕን ካረገ በኋላ ነው እዛ መኖርሽን ሳቅ በጣም ሾክ ነው ያደረኩት እና በጣም ከመጠን በላይ አድናቂሽ ነኝ። በጣም ፎሎ አረግሻለሁ። እኔ በርቺ፣ እግዚአብሔር ከአንቺ ጋር ይሁን። ደግሞ ለሚዲያ ነው ሚዲያ ግድ ያስፈልግሻል እና ለሚዲያን ለመክፈት ነው እና ሳፖርት ብናደረግሽ ለሌላ አይደለም፣ ተቸግረሽ ምናምን አይደለም። ለታለም በርቺ። $200 አስገባለሁ ከአውስትራሊያ ነው። ቴዳዬ በጣም ሰው መሆናችን እግዚአብሔር በወጣው ይተካ ወንድሜ። ቴንኪው። በሳልሳዊት የሚዲያ ሂደት ውስጥ የራስን አሻራ አስቀምጠሃል። ሳልሳዊት አትረሳ። እግዚአብሔር ከክፉ ይጠብቀው ወንድሜ። ቴንኪው። በተከልብ ነው ምናመሰግነው። እሺ ሰው መሆናችን ከልብ እናመሰግናለን። እሺ ሌላ እኔን የምትወዱ ሚዲያ የምትወዱ አሁን ለእኔ የምታስቡትን ነው ለሳልሳይ እንድታረጉ ፈልገው። ሳልሲ እኔ እንደ አይኔ ብሌን ነው መሳሳለሽ። አንቺ አታውቂም እኮ በዴ ጄዚንግ ጤና ይስጥልኝ። ጄዚንግ ይሰማል? ጄዚንጋችን እሺ፣ አንዳንድ ጊዜ ሲገቡ አንሚዩት አይሆንላቸውም እና እሺ፣ ሞርላቭ ይላል። ሞርላቫችን ጸጋነሽ ከምባታ ተመልሳለች። በጌታ ፈቃድ ያለችው ነገር ለሚዲያ ከሆነ ቅድም ገብቼ ነበርና ለሚዲያ ከሆነ እኔ የአመት የዋይፋይ ልጅ አለላትና እንደው እንድታስታውሰኝም ሁሌ ሴት እህቴም ነች። ቅድም ለምን እንደሆነ ስላልገባኝ ነው። ለሚዲያ ከሆነ ሚዲያ በጣም ወሳኝ ነው። ሚዲያ ማለት ወጣቱን በተለይ ወጣቱን ነገ ሀገር ተረካቢ የሚያንጽ የሚያበቃ ነው። ደግሞ ሴት ነች። ለሴት እህቶቻችን ድፍረት፣ ለሴት እህቶቻችን ወኔ፣ ለሴት እህቶቻችን ጥንካሬም ደግሞ ምሳሌም ስለምትሆን እኔ የአመት ዋይፋይ ይችላለሁ። ይህንን ለመናገር ነው። አመሰግናለሁ። አንተ ደግሞ ሁሌ ያስገባኝ ላውራ ፖለቲካ አስገባሻለሁ። ሚዲያው ሲጀመር የዋይፋይ ጉዳይ በዋይፋይ መቆራረጥ ምናምን እንትን እንዳይል ቴሌ ጠይቀሽ ለእኔ ትነግሪኛለሽ። ጸጋነሽ ፓስዋርዱ ራሱ ወይም ደግሞ ዩዘር ኔሙ ጸጋነሽ ነው መሆን ያለበት እንዳረሽ። እሺ ጸጋነሽ። እሺ አባቴ። እሺ ቻው። እነዚህ በጣም ታማኝ ሰዎች ናቸው። ጸጋነሽ ከምባታ ምናምን ከዛ ከከምባታ ከሀዲያ አካባቢ አንቺ ብትረሺ እነሱ አይረሱም። የዛሬ 30 ዓመት አይረሱም። ሞርላፍ ጤና ይስጥልኝ። ጤና ይስጥልኝ ወንድማችን እህታችን ሳልሳዊትን በአጠቃላይ እንኳን እንደዚህ ለሚዲያ ወደ ሚዲያው ለመመለስ ዝግጅትሽን እየተሟሟቅሽ ነው። እኔ እንግዲህ በማንኛውም ዛሬ ገና ነው የሳልሳዊትን ነገር እንትኖችን ገብቼ ለማየት የሞከርኩትና የሰማኋት ይገርማቸዋል። ብዙም አላውቃትም አልዋሽም። ብዙ አመቶኛ ከሀገር ከወጣሁና ዛሬ ግን ገብቼ በእንትኗ ውስጥ ገብቼ በመመለከትበት ሰዓት ብዙ ያስተመሙኝ ነገሮች፣ ብዙ የታሪክን ትክክለኛውን ምንጩን ልታሳየን ሞክራለች እና እኔ በተቻለ መጠን
ቁጥሩን ወስጄ ያቅሜን ለመርዳት እሞክራለሁኝ። ይሄን ለማለት ነው የምችለው። ብዙ አዳምጥ ሰማዋት፣ ብዙ ተናገር ሰማዋት፣ አዳምጥኳት። የንግሯ ለዛ ውበት አለው እና እንግዲህ ለዚህ ሚዲያ ስትመለስ ሁላችንም እጃችንን መዘርጋት አለብንና እኔም ስክሪንሾት አድርጌ ቁጥሩን ወስጄ ያቅሜን መርዳት እሞክራለሁ። አመሰግናለሁ። ቴንክ ዩ ሞር ላቭ። እግዚአብሔር ያክብርልን። ቴንክ ዩ ወንድሜ። እሺ ሞር ላቭን ሌሎች እስኪገቡ ድረስ ዲያስፖራ ህላው እየጠበቅን ነው። እዚህ ጋር ቴዲዬ እንወዳሃለን ምናምን ምን ያደርጋል ሚዲያ ላይ እዚህ ጋር ቆማለች። ሳልስነት ምንወዳት ምናከብራት ጋዜጠኛ ከሚዲያ እንዳትረቅብን። ኳስ እያየን ነው። ኳስ እያዩ ነው። ኦኬ ችግር የለውም። ኳስ እያዩም ኦኬ የጋናን ጨዋታ እያዩ ነው አይደል? ያየን ነው። 40 ደቂቃ እባክህ ብሎ የጻፈ ሰው አለ። 40 ደቂቃ ታገሰናል። ኦኬ ይሄው ለማንኛውም ጻፍ ኢትስ ኦኬ። 1000 ቅድም ያላስገባኸው ቴዲ ያዶ 007 አስገባው ያልነህ ነበረ። 15000 አስገብታለች ይላል ሲጳራ የሚለው ላይ ያው ኦኬ ሴት ነች እንደ ያዶ ይታያል። 15000 ያለኝ ነበረ ሲጳራ ላይ አላስገባኸውም። በጣም ብዙ ጊዜ ወይኔ እግዚአብሔር አም ሶሪ በእናታችሁ ይታል። ማነው ስሙ? ያዶ 07 ሚል ሲጳራ ኮሜንት ላይ ያስቀመጠችው ወይም ያስቀመጠው። እሺ ያሬድ ነው። ኦኬ ያሬድ ነው። ያሬድ ይላል 07 ነው። እሺ 07 ያሬድ። ኦኬ እዚህ ጋር በጣም ይላኩ ነው። ኦኬ ረጅም ሰዓት ነው የሚያየውት ነበረ። ሰላም ያሬድ። ያሬድ ሰላም እሰማለሁ። ትሰማለህ ወንድሜ? እንዴት ነህ? ቴንኪዩ ሳልሳዊ ቴንኪዩ ለማለት ነው። እንኳን ልክ ያለው ቆይቻለሁ። ከላክ ቅድሚያ የሚሰጠው ለኮይል አስገባ ነው ይለኛል። ሪኩዌስት አደረግ ለምን እንደሆነ አላውቅም። ለዛ ነው እንዲ ያለ መሰለኝ እና ቴንኪዩ ለማለት ነው እንጂ ቆይቻለሁ ካስገባው። በርቺልኝ፣ አይዞሽ፣ እንዳጠፊ ከሚዲያ ለማለት ነው። ያሬዶ አም ሶሪ የላኩ ሰዎች በብዛት ስላሉ አይታይም እና አም ሶሪ። ቴንኪዩ ብራዘር። እግዚአብሔር ወጣት ቴንኪዩ። ሳልስነት አሁን የጋናን ጨዋታ እንዴት ነው? ጋና 1 ፓናማ 0። የብርቱካን ሀረገወይን ተጽዕኖ አለብኝ ብለሽ ታስቢያለሽ? ድምጻችሁ ይመሳሰላል ይሏቸዋል ሰዎች። ከብዙ ሰው ጋር ድምፄ ይመሳሰላል። ደግሞ እኔ የሆነ እንትን በጣም መጫው አልችልም። ሳውራም በጣም እስከ መጨረሻው ተቀንሶ ራሱና የእሷ ሀረገወይን አርቲስት ሀረገወይን እንግዲህ ስትተውን ካያት ድምጿ በጣም ላውድ ሆኖ ፓወርፉል ነው። ግን እንትኑ ጃነሩ አንድ ላይ ነው መሰለኝ። ይሄ ትንሽ አርቲስቷን ተዋናዋን ሳይሆን ኢትዮጵያ ሬዲዮ ላይ ዜና ታነብ የነበረችው ብርቱካን ሀረገወይን ነው እንዴ? ሀረገወይን ስላልከኝ ብርቱካን ሀረገወይን። የብርቱካን ሀረገወይን ድምፅ እኮ በጣም ከባድ ነው። ሀረገወይን ያጥፋ ያልኩት እኔ አይተውት ነው ያልኩት። ብርቱካን ሀረገወይንማ ቅድም አውርተናል። ኦፍኮርስ የእሷ ኢንፍሉዌንስ ሊኖርብኝ ይችላል። ዜና ያን ጊዜ እኛ ልጆች ሆነን እኔ ሌላ ሄርሜላ እና እሷን ምናምን ማስታወስ አይደል ነው። እና የብርቱካን ሀረገወይንን እኔ በጣም ነው የምወደው። ድምጿንም ዜና ስትናገር ሁሉም ነገር የሆነ ሰበር ዜና ነው የሚመስለኝ እሷ ስታነብ ዜና እና ይኖረኛል። እንደሷን ለማንበብ ሞክር ነበረ ዜና ሁልጊዜ በጣም ነው። አዎ እኔ ልጅ እያለሁ ሰው ከትምህርት ቤት ከኤሌመንተሪ ጀምሮ የሬዲዮ ቤት ሲከፈት ብርቱካን ሀረገወይን ሰው እንዴት እንግዲህ የመንግስት ዜና ማለት ነው ያን ጊዜ እንግዲህ የነበረ የመንግስት ዜና እንዴት ዜና እሷ ብርቱካን ሀረገወይን ሲባል የስ ምናምን ብሎ እንዴት በጉጉት ያደምጣል። እናቷም አባቷም አንድ ቴሌቪዥን ናት በኛ ጊዜ በቃ እሷ ዜና ስታቀርብ በቃ ገባሻል። ድሮ ደግሞ ይሄ ዋው አንድ ቀን ግን ማምጣታችን አይቀርም። እሷ ትመጣና እስኪ ያለች ምን ይሉ ፖድካስት ላይ ቀርባ ነበር በቅርብ ሪሰንትሊ የሆነ ፖድካስት ላይ ቀርባ አይቻት ነበር። የፋና የነበረ ልጅ ነው የኛ ጓደኛችን ነው። እሱም ፖድካስት የከፈተው ምን ይሉ ይባላል። ቆንጆ ነው። ጋዜጠኝነት ኢቲክስ በደንብ ለሰስ ያለ ፕሮግራሞችን እያቀረበ በዚህ አጋጣሚ እና ቅርባት አይቼ ደስ ብሎኛል። ወንድማችን አይ ቲንክ 2 ሰዎች ገብተዋል።
ማቲማን ጤና ይስጥልኝ። ማቲማን እሺ፣ ማቲማን እስኪመጣ ወደ ሶፍ እንሄዳለን። ቴዲ እንዴት ነው? ይሰማል? ድምጼ ይሰማል። ጉድ ቱ ሲ ዩ ለማለት ነው። ቴንክ ዩ። አንተም በጣም ስለሷም ነገር ያወኩት በአንተ በኩል ነው። ቴንክ ዩ እና ለዚህም ስላበቃሽ ደስ ስላየነሽ በጣም ደስ ብሎናል። ዩ ሃቭ ቬሪ በጣም ዩኒክ የሆነ ካራክተር ነው ያለሽ። ስለዚህ ኪፕ ኢት አፕ ፕሊዝ። እና ኢትዮጵያዊነትን ደግሞ ለሁላችንም ምንድነው ባለው ሞር ፓትሪዮቲዝም ስለምታወሪ እና ስለ ኢትዮጵያዊነታችን በጣም ስለምትናገሪ በጣም አመሰግናለሁ። ቴንክ ዩ። እግዚአብሔር ይስጥልኝ። አመሰግናለሁ። ቴንክ ዩ ሶፍ። እሺ አንድ ልጅ እዚህ ጋር እንደ ያሬዶ ነው መሰለኝ ብሮክን 10,000 በውስጥ አስገብቻለሁ ልክ ይላሉ ይለኛል። እግዚአብሔር በወጣ የተካ ወንድሜ። ማቲ ሰላም ነህ? እንዴት ነው ቴዲ? ይሰማለሁ? ትሰማለህ ማቲ? ደህና ነኝ እግዚአብሔር ይመስገን። ሳልሳዊት እንዴት ነሽ? ደህና ነሽ? እያየነሽ ነው እዚህ። በጣም ነው የምናደንቅሽ ቴዲ። በጣም አመሰግናለሁ ስላስገባኝ። ቴንኪዩ። ሁሌ ነው የምከታተልህ እና ያው እኛ እዚህ እያየነሽ ነው ያለውን እንትን አድርገን እየቻልነው እናስገባለን። ያው ኢትዮጵያ ነው ያለ ነው። የአቅማችን እያደረገ ነው። ይህን ያክል ብለን መጥራት ባንችልም ያስገባን ነው። በጣም ነው የምንወድሽ፣ በጣም ነው የምናደንቅሽ ቴዲ። ቴንኪዩ። ቴንኪዩ ማቲ። ቴንኪዩ ማቲ። እሺ ሶፍ አላወቀም መሰለኝ እዚህ ጋር ሳልሳዊትን እንደምታውቋት ያው ዘግየት ብላችሁ ለገባችሁ ሰዎች መደጋገም ስላለብኝ ነው። ከሜንስትሪም ሚዲያ ርቃለች። በቅርቡ ደግሞ ለጊዜው በግልጽ ባልታወቀ ምክንያት ዓለም አቀፍ ሚዲያዎችም ሁሉ ሚዲያዎች እንደዘገቡት እንደሰማችሁት እኛም እንደተወያየንበት በተለይ እሷ ካለችበት ከምታምነው እምነት ጋር በተያያዘ ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የውስጧን ስሜት መናገሯን ተከትሎ በተሳሳተ መንገድ ተተርጎሞባት እስር ቤት ቆይታ ነው የወጣችው። ስለዚህ ወደ ሜንስትሪም ሚዲያ ወደዛ እንኳን ባይሆን አሁን ዘመኑ እንደምታውቁት ያው ሰዎች በግል የሚሰሩበት ነው። ሳልሳዊትን በግሏ ሚዲያ እንድትመጣ ከአድናቂዎቿ ከወዳጆቿ ድጋፍ እያደረግን ነው። ይሄ እኔ ያመጣሁት ሀሳብ ነው። ሰርፕራይዝ ነው። ለሳልሳዊት አልነገርኳትም። ስለዚህ ሳልሳዊት በራሷ ሚዲያ እንድትመጣ ነው። እንደዚህ አይነት ሰዎች ያው ሞራላቸው ተነክቶ ወደ ሌላ ሙያ ደግሞ እንዳትገባብን። ሲጀመርም እኔ መርማሪ ነው የምፈልገው እያለች ዳርዳር እያለች ስለነበረ በኋላ ደሞችን የመሰለች ልጅ ፖሊስ እንዳትሆንብን አሁንማ አልፏል፣ አይመጣውም። አስፈራራሽም። ስለዚህ አስቸጋሪ። ስለዚህ እኛ አድማጮች እንደምታውቁት የሚዲያ ሰዎች ዓለም ላይ ያሉ ሁሉ በአድናቂዎቻቸው ነው ሰፖርት የሚደረጉት። ሁሉም ተቋማት እንኳን በአድናቂዎቻቸው በአድማጮቻቸው ነው ሰፖርት የሚደረጉት እና ይሄ ይልመድብን። ለሚዲያ ነፃነት በምታደርገው እንቅስቃሴ ቴንኪው ለማለት ያለው። ብዙዎቻችሁ የዓለም ዋንጫ እያያችሁ እንደሆነ ነግራችሁኛል። እዚህ ጋር የምታዩት የሳልሳዊት አካውንት ነው 1214,902,47 ይሄ የእሱ አካውንት ነው። ፎሎ አድርጓት፣ በውስጥ ጻፉላት። አይነው ብዙዎቻችሁ ገስት ላይ መውጣት አትፈልጉም። ማድረግ የምትፈልጉትን እንደዚሁ ብዙዎቹ ያዩና አረቡ በኋላ ይነግሩኛል ብዙዎቹ። ስለዚህ ሳልስዬን በሚዲያ ማየት እንፈልጋለን። በራሷ ሚዲያ የዓመት ዋይፋይ ከቻሉ ጀምሮ እስከ
ብር ድጋፍ ያደረጉ አሉ። ሌሎችም እንደዚሁ ከሀገር ውጭም ያላቸው ሳልሳዊት የሚያስፈልጋትን ነገር ቁሳቁሶች ሁሉ ሰፖርት አድርገናት የፍቅር ስጦታ ነው። እዚህ ጋር ተቸግራ ምናምን ሌላ ነገር አይደለም። እንወድሻለን፣ እናከብርሻለን። እንኳን ከቤተሰቦችሽ ጋር እግዚአብሔር በሰላም አቀላቀለሽ የሚለውንም ነው እንኳን ወጣሽልን። ስለዚህ ከመዝጋታችን በፊት ለሳልሳዊት ሰፖርት ማድረግ ፈልጋለሁ ለሚዲያዋ ለምትሉ ሰዎች ሪኩዌስት ላኩልኝ። ማክሲመም 2 ደቂቃ ሰጣችሁና 1 ደቂቃ ለጸሎት ሊሆን ይችላል፣ ለምክር ሊሆን ይችላል። 1 ደቂቃ ደግሞ ልባችሁ በውስጣችሁ ያለውን ነገር ቃል የምትገቡበት የምታስገቡበት ነው። ያን ላደረጋችሁ ሶፊ ተመልሶ መጥቷል። ቅድም አልገባውም ነበር። ቴንኪ ሶፊያችን። ሶፍ አሁን እሰማለሁ። ክሊር ነው። ትሰማለህ? እሺ፣ እኔ የአይቲ ባለሙያ ነኝ። ለስቱዲዮ ሴታፕሽ ሶፍትዌሮች እና አንዳንድ የተመሳሰሉ ነገሮች ያው ከጋምቤላ ቢሆንም ያለሁት ሰፖርት ማድረግ ፈቃደኛ ነኝ። ግን የተወሰነ ነገር የምችለው ያህል ደግሞ በልክ ያለ የምችለው ነገር ቴንክ ዩ እና ፕሊዝ። በጣም ቆንጆ ርዕስ ነው ይሄ ቴዲ ዋይዜ። ይሄ ምንድን የሚባለው ግራፊክስ ምናምን ያስፈልጋል ታውቃለህ አይደል? ስንመጣ ሁላችን ይሄ ቆንጆ ፖይንት ነው። እንደውም እስካሁን ያላነሳ ነው። ያው ቴዲ አንተም ትንሽ ጫን ስላልከኝ አንተም ደስ እንዲልህ ያው ደግሞ እኔም ስራዬ ብዬ መቼም እንደዚህ አይነት ማበረታቻ ሲኖር ኦኬ ሰው ለካ እንደዚህ ይሰማዋል፣ ያ መቅረት የለብኝም መስራት አለብኝ የሚለውን እንዳስብ በደንብ ያረገኝ አጋጣሚ ነው። ፍቅሩ ደግሞ በጣም ይበልጣል እንደምታውቀው። ልክ ነህ። እኔ የሚቸግረኝ ሰው አይደለሁም ብዙም። አሁን ራሱ እውነት ለመናገር በጣም ነው የሚከብደው። እንዴት አድርጌ ማመስገን እንዳለብኝ ራሱ ብዙ የሚገባኝ ልጅ አይደለሁም። እና እንደዚህ ስትረባረቡ ሁላችሁም ፍቅራችሁን ስትገልጹልኝ፣ ጸሎታችሁም ሁሉም ነገር ያው እንድበረታ ያደርጋል። ገንዘቡም የሚናቅ አይደለም። ያው ታውቁታላችሁ ሁላችሁም። እና ያው ሚዲያውን ሌላ ወጪ ሳላስብ ባያመጣ ቢከስር ባልከስር ብለህ ታስባለህ። ያው መቼም የሆነ ነገር ስትጀምር ነው ከሱ ሄዴክ አላቃችሁ በነፃነት ስራ እንድጀምር ወይም እንዳስበው እርሾ ስለሆናችሁ ሁላችሁንም የነሱ እንዴት ይሆናሉ ብሎ ማሰብ በጣም ያሸብራል። እህት ወንድሞቼ ስራቸውን ትተው በህይወታቸው ፖለቲካን በል ምንም በል ማያውቁ ወዳጆች ነው ያሉ። እኛ ቤት ብዙም ፖለቲካ አይወደድም ማለት በቃ መምህራኖች ናቸው ቤተሰቦቼ፣ እህት ወንድሞቼ ኢንጂነሮች ናቸው። ከስራ ወደ ቤት በጣም እንግዲህ ከመካከል አንድ አራሙቻ ይበቅላሉ ሌሎች ኢንተርስቶች ያሉት እና እንግዲህ ከማቴማቲክስ መምህራኖች ውስጥ ግዴታ ከቤት በቃ ሶሻል ተማሪ እኔ ብቻ ነኝ ከቤተሰቤ ራሱ ሁሉም። እና ያው እንግዲህ አንዳንድ ጊዜ በተፈጥሮ የሚመጣ ነገር ሊኖር ይችላል አላውቅም። እና እንዲህ በሆነበት መካከል ያው ቤተሰቦቼን ማስጨነቄ ነው። እነሱ እውነት ለመናገር አሁንም አላደል በቃ ወደዚህ ነገር እንድመጣ ምናምን አይፈልጉም። አንተ እንዳልከው ቅድም ያነሳው የሚያስቀኝ እሱ ነበረ። ሌላ ስራ እንድሰራ በቃ እንድተው ምናምን ነው የሚፈልጉት በዙሪያ ያሉ ሰዎች። ግን ይቻላል እኮ ቴዲ አይደል? ያነበብነውን እያጋራን ከማንም ላይ አንደርስም። አሁንም እኔ እንግዲህ ከሳሽ አለኝ ብዬ አላስብም። ስላልተከሰስኩኝ ተጠርጥሬ ሄጃለሁኝ ምንም ስለሌለ እንግዲህ እንደሚገባኝ ከሆነ ወደ ቤት ተመልሻለሁኝ አይደል? ያው ጠረጠረ ሰው ለክስ የሚያበቃ ነገር ቢኖረው ይከሰሳል ብዬ አምናለሁ መጀመሪያ ቢያንስና ያልተከሰስኩት ግን ለምን ተጠረጠርኩ አይባልም። በቃ ያጋጥማል።
ሃይማኖት ደግሞ በጣም ሴንሲቲቭ ነው። እኔ ለሁላችንም መልእክቴም እንደው ሮንግፉሊ ምናልባት እንደው ተተርጉሞ ይሆናል የተባለው ቅድም አንድ ወዳጅ ሲያነሳ ነበረ። አንድ አማርኛ እያወራሽ ግን ሁለት ትርጉም የሌላቸው ነገሮችን ታቀርቢበት ጥበባዊ ነገር ያስደንቀኛል አለ። ሊኖረው ይችላል እንደዛ አይነት ነገር። እንደሱ አይነት ነገሮች ደግሞ እሱ ፖዚቲቭሊ እንዳየው ፖዚቲቭሊ ላይወሰድ ይችላል። ሁላችንም ይሄን አንደርስታንድ ማድረግ እንደ ፕሮፌሽናል ጋዜጠኛ የምረዳቸው ብዙ ነገሮች አሉ። መልእክቴ ምን ለሁላችንም ዛሬም ነገም የሚሆነው ኢትዮጵያ ውስጥ ያልተሞከረ ነገር የለም። ታውቀዋለህ እንግዲህ እኛ እኮ ዘር ሲባል ያስቀኛል። እኛ 2-3 ዘር የለንም እንደሌላ ዓለም ሰዎች እንደሌላ ሀገራት ሰዎች አይደለም። ዘራችን እኮ አንድ ነው፣ የተለየ ዘር የለንም። ግን በቋንቋ ነው እንግዲህ ጣሊያን ያመጣብን መከራ ነው። መጀመሪያ ጣሊያን ያመጣው፣ ከዛ በላይ ደገመውን ታውቁታላችሁ አብዝቶና ይሄ በቋንቋ ላይ የተመሰረተ ብሔረሰባዊነት ነገር ብሔርም አይደለም። ለእኔ ብሔር ኢትዮጵያዊ ብቻ ነው። ሁላችንም ብሔራችን ኢትዮጵያዊነት ነው። ሌላው ብሔረሰባዊነት ነው። እንግዲህ የመጣንበት ባህል አለ፣ ቋንቋ፣ ሌላ ምንም የሚለየን የለም። እኔ እንጀራ ከበላሁኝ እዛ ጋ ደግሞ ቆጮ ሊበላ ይችላል። ሌላ እኮ ልዩነት የለንም እና መልካችን አንድ አይነት፣ ቋንቋችን እንግዲህ ሴሜቲክ ስለሆነ ወይ ኦሞቲክ ስለሆነ ወይ ኩሽቲክ ስለሆነ አይደለም በቃ። እና በቋንቋ ከፍለው ያመጡብን በሽታ እንግዲህ እስካሁን ድረስ እርስ በርሳችን እንዳንስማማ፣ በጋራ ሴቶቻችን አንድ ላይ እንዳንቆም ታውቃለህ። በዓለም አቀፍ ደረጃ ሌሎቹ ስማቸው ሲጠራ የሚፈሯቸውን ሰዎች እስካሁን ድረስ ኢትዮጵያ ሰዎች ይገርመኛል። ለምሳሌ አባይ ተገድቦ ኢትዮጵያ ትጠቀማለች ብለው እኮ አይመስለኝም። ያ ሁሉ ጩኸት በዓለም ታይቶ የማይታወቅ ለውሃ ጸጥታው ምክር ቤት ድረስ እኮ የተገተር ነው ምሳሌ ስለሆንን ነው። ገባህ? ኢትዮጵያ ውሃዬን ካለች ኮንጎ ማዕድነኝ ትላለች ነገ ተነስታ አይደል ዲያርሲ ሁሉ። ምክንያቱም ኢትዮጵያ መሪ ነበረች። ለነፃነቷን በማስከበሯ የነፃነት ቀንዴል ሆና ሌላው የአፍሪካ ሀገር ሁሉ ኢትዮጵያ እያለ ሃይማኖታቸውን እስከ መቀየር ባይዞ የማንዴላ ብሔረሰቦች እኮ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት አማኞች ናቸው። ያሁን በባህላቸው አንድ ምንድነው አለማግባት አይቻልም። አመንክ አላመንክ ገባ። አሁን ጳጳስ መሆን አይችሉም፣ መመንኮስ አይደል አይችሉም። ግን ግዴታ ኦርቶዶክስ ነው። የራሳችን ጳጳስ ለምን አትሾሙልንም ድረስ ሁሉ መጥተዋል። እስካሁን ድረስ የኢትዮጵያ ጳጳሳት ነው የሚሾሙላቸው። ምክንያቱም የነሱ ባህል አለማግባትን ፈጽሞ ስለሚያወግዝና ከሃይማኖቱ ጋር ለማስማማት ረዥም ርቀት ስላለው ይሄ የሆነው ነጮች ያመጡትን ለምን እንቀበላለን? ያልተገዛችው ብቸኛዋ የጥቁር ሀገር እኮ እምነት አላት እንደዚህ የሚባል ብሎ እስከ መውሰድ ድረስ ምልክት የሆነችው ኢትዮጵያ ታላቅ ሀገር ስለሆነች ነው። ለብዙ ነገር ምሳሌ ስለሆነች ነው። ያው የራሳችንን ነገር እናናውቃለን፣ አልገባንም። ብዙ ነገሮችን ከድህነታችን ጋር አያይዘን በተገዛን ሁሉ የሚል ትውልድ አፍርተን አልገባ። ነፃነቱን ያጣ ብቻ ሊያውቀው የሚችል ዋጋውን የሚያውቀው ወይም ደግሞ ለነፃነቱ ዋጋ የከፈለ ነው የሚያውቀው። እኛ ስለተከፈለልን አላል የሆነ ሰው ከፍሎልህ የምታወጣው ገንዘብና እጅህ እስኪላጥ ድረስ ሰርተ ያመጣውን ገንዘብ የሚያወጣ ሰው አወጣጡም ኪሱ ይለያል። ሰው እኛ የተከፈለልን ስለሆነን የነፃነትን ዋጋ ጠንቅቀን አናውቅም። ለዛ ንቀነዋል። በእጅ የያዙት ወርቅ ይባላል እና ሰው በሁሉ ነገር ተሞክሮብናል። ምሳሌነታችን ነው አንዱ ችግር። እነሱ በተለይ ዌስተርኑ ምንጩ ምንም እኮ የላቸውም። ብዙ ነገራቸውን የወሰዱት ያጋዙት። ሌላው ቀርቶ ከሰው ኃይል ጀምሮ አይደል ለእኛ በርካሽ የሚመስለን የሰው ኃይል ጀምሮ አገሮቻቸውን የሰሩት እኛን ወስደው አግዘው ነው። ቀጥለው ዛሬም ድረስ ትንሽ እውቀት ያለው ሰው ሲታይ አስተምሮ ሀገር አስተምሮ መቀነቷን ፈታ ያስተማረችን ሀገር ማን ነው ውጭ ሄዶ ተምሮ ምናምን መጥቶ ሀገሬን ልቀይር ያለው አይደል እንዴ? ሁሉም ሰው በዛው የሚቀረው እኮ የተሻለ ኳሊቲ ያለው የተሻለ ጭንቅላት ያለው የሚባለውን ሰው በሙሉ ወስደው የሚያስቀሩት እና አፍሪካ እንደዚህ ራቁቷን የቀረችው መሳቂያ መሳለቂያ አድርገው ያስቀመጡን ያለንን ነገር እንዳናውቅ ያለንን ነገር እንዳንጠቀም ከተመራመርን ካወቅን ከሰለጠንን ያለንን ነገር መጠቀም ስንጀምር እነሱ ባዶ እጃቸውን ሊቀሩ ሆነ እና እስካሁን ድረስ ጦርነቱ፣ ረሃቡ፣ ወረርሽኙ ሁሉ አፍሪካን ቀድሞ የሚያጠቃበትን ምክንያት ወጣቱ በተለይ እንዲገነዘብ እንዲያቅ እንዲያነብ እንዴ እንግሊዝ ያንን ሁሉ ከመቅደላ ያንን ሁሉ መጽሐፍት ያንን ሁሉ ብራና በሺዎች የሚቆጠር እኔ ከዶሮ በስተቀር ባይዞ ያልተጫነ የእንስሳ አይነት አልነበር። በሁሉም አይነት እንስሳ ነው ጭነው ቀይ ባህር ድረስ ተሸክመው ወስደው
አስበው እስኪ ለመጉዳትና ትውልዱ እንዳይማር ቢሆን የወሰዱትን ወስደው የተረፋቸውን አይተውትም ነበር? መርከቡ ካፍ እስከ ገደቡ ሞልቶ ከዛ በላይ አንዲት ወረቀት ብትጨመር የሚሰምጥ ሲሆን እኮ ቀይ ባህር ውስጥ ነው የጨመሩት። ጣሊያን ምንድን ነው ያደርገው? መጥቶ ያንን ሁሉ ህዝብ ሰብስቦ እስኪ ምሁራኖቿን ሰብስቡልኝ ነው ያለው። መጀመሪያ ኢትዮጵያን እስኪ መጽሐፍቶቿን ሰብስቡልኝ ነው ያለው። ሰብስቦ አቃጠለው። እንግዲህ በ5 ዓመቱ ጊዜ ማለት ነው ሲመጣ። ምክንያቱም መጀመሪያ ያሸነፈው ምን እንደሆነ ያውቃል። አዝማሪ ቀርቶታል። ወኔ የሚቀሰቅሰው አዝማሪ እኮ አዲስ አበባ ውስጥ ተለቅሞ የተገደለው የተቃጠለው የታረደው ምልክት ስለሆነ ነው። ስለዚህ ኢትዮጵያን ምልክቶች ማቅናት አክሱም ድንጋይ ነው የሚልህ ትውልድ መጥቷል። እና ድንጋይ ስለሆነ ነው ጣሊያን ሰብራ ጭና ወስዳ አደባባዩ ላይ ያቆመችው አይደለም። መመርመር አለብን። ምን ቢኖረው ነው? ምን ስለሆነ ነው? በዛን ዘመን እንደዚህ አይነት ተቀርጾ ቆመ ራሱ የሚለው እኮ እያንዳንዱ ሸፑ ሙሉ ላሊበላ ብትሄድ በየትኛው እነሱ አይደሉም የሰሩት ድረስ እኮ እንባላለን። አድዋንም እኮ እነሱ አይደሉም፣ ጥቁር አላሸነፈንም፣ ነጮች እኮ ናቸው ኢትዮጵያውያን የኛ ዘር ናቸው እንዲህ ብለው ነው የመጡት የተባለው ሀገራችን ላይ ምን ቢኖር ነው ብሎ ይህንን እውነት መመርመር የሚችል ዜጋ እንዲመጣ ከድህነት ከመብላት ጋር ነፃነት በሆድ አይደለም የሚለካው። ታላቅነት ሆድ ብቻ አይደለም። ገብተዋል። እንዲሁም የሚራብ ሰው ነው እኮ የሚያውቀው አይደል? መጥገብን የሚያውቀው የሚራብ ሰው ነው። ሁሌ የሚጠግብ ሰው ምን ትርጉም ይሰጠዋል? ልጆቻችሁን ትንሽ አስርቧቸው ምናምን የሚባለው እኮ በቃ ሰው ሆዱ ባዶ ሲሆን ጭንቅላቱን በደንብ ያስባል። እኛ ሁሌ ጠግበን እንበላለን፣ ካፍ እስከ ገደብ እንበላለን። ከዛ ከድህነት ጋር ብቻ ነው ሁሉም ነገር የምናያይዘው። ይህን ስለሚያውቁ እነሱ በሃይማኖት መጡ፣ በብሔር መጡ፣ በብዙ ነገር መጡ። ተሞክሯል። ሁሉም ነገር ተሳክቶላቸዋል ከሃይማኖት በቀር። አየህ፣ በሃይማኖት ኢትዮጵያ ውስጥ ያልተሳካላቸው ህዝቡ ተጋብተዋል አይደል? ተዋልደዋል። ይሄው ከ40 ምናምን ዓመት በላይ አወጋን እኮ ስለ አርሲም ስናነሳ ዛሬ የጀመረ አይደለም። ስር የሰደደ ነገር ነው። ስሩ የት እንደሆነ መታወቅ አለበት። ኢትዮጵያ ውስጥ ያልተሞከረው ተሞክሯል፣ ግን ያልተሳካው የሃይማኖት ጸብ ማምጣት ነው። ሃይማኖት ከባድ ስለሆነ አይደል? ሰው ሃይማኖትኝ ካለ በሃይማኖት ነው እያልክ የምትነግረው ከሆነና ከሌ ነው እያልክ ስም የምትሰጥ ከሆነ ሌላ ነገር ውስጥ እንገባለን። ያልተሳካላቸው እሱ ነውና እሱ እንዳይሳካላቸው እንትጋ ነበር መልእክቴም እውነት ለመናገርና በብሔረሰብ የተሳካላቸውን በቋንቋ የከፋፈሉንን ዛሬ ድረስ ይኸው መካደያ መባያረጉን የጋራ ምልክቶቻችንን ያጠፉት እኛ ጣሊያን ሆነን አይደለም። ሐውልቶቻችንን የምንገነብረው የምናጠፋው ገብቷል። የማን ሴራ ነው? ማን ቢሰራው ነው? እንዴት ለሀገር የቆሙ ለሀገር ዋርካ የሆኑ አካላቶችን በጋራ ሴት መስማማት እንዴት ያቅተናል? ማንስ ቢሆን ኢትዮጵያዊ አይደል መጨረሻ ላይ ማሰሪያው። አየህ በዛ የተሳካላቸውን እስካሁን ድረስ እያባሉን ደግሞ በሃይማኖት እንዴት ይመጡብናል ነው። በቃ መቆም አለበት። ይቺ ሀገር ይህንን መሸከም አትችልም ነው። እኛም መንቃት አለብን፣ እምቢ ማለት አለብን። እኔ ስለ ብልጽግና አይደለም ማወራው፣ እኔ ስለሌላ መንግስት አይደለም ማወራው። ፖይንቱ እሱ አይደለም። ዋናው ፖይንት ብልጽግና የሚኖረው ኢትዮጵያ የምትባለው ሀገር ስላለች ነው አይደል? ኬንያ ላይ እኮ አይደለም የነገሰው። ነገም እመጣለሁ ብሎ የሚያስብ መንግስት ካለ ግብፅ ላይ አይደለም ሄደው የሚነግሰው አይደል? እንደ ይቺ ሀገር መኖር አለባት ነው። ማንም ቢሆን ዲያስፖራም ቢሆን ማንም ቢሆን ይህንን ማሰብ አለብን። መጀመሪያ ሀገር መኖር አለባት፣ መቆም አለባት። የሚመጣው ትውልድ ደግሞ እንደኛ ተጣመን ለልጆቻችን እንዴት ነው ጠማማ ነገር ማስተማር የምንችለው? በጣም ኬር እያረኩኝ ውስጤን እየበላኝ የመጣው እውነት ለመናገር ስለወለድኩ ነው። ሰዎች መውለድ ፈሪ ያደርጋል ይላሉ። እኔ ግን መውለድ ፈሪ ያደረገኝ ምንድን ነው የምትማረው? የትኛውን ሀገር ነው ማስረክባት? በምን አይነት ጠማማ ነገር ነው የምናልፈው የሚለው ነው የበለጠ የሚገደኝ። እንደውም አይ ቲንክ መውለድ ነው ኃላፊነትን እንዲሰማ የሚያደርገው። መፍራት ጥሩ ነው፣ ያልሆነ ነገር ውስጥ መግባት ተገቢ አይደለም። በእርስ በርስ እልቂትና ጦርነትም አገር ውስጥ ለውጥ ይመጣል ብዬ አላስብም። ቀና ቀኑን እግዚአብሔር እንዲያመጣለን ለሁላችንም ልቦና እንዲሰጠን እመኛለሁ እና ፍላጎቴ ይሄ ነው። ሁላችሁም እንድታውቁ ፈልጋለሁኝ። በዚህ አጋጣሚ የቴዲ ቤተሰቦች እጅግ አድርጌ ነው ማመሰግናችሁ። አክብራችሁ ልታግዙኝ፣ አይዞሽ ልትሉኝ፣ በጸሎታችሁም ድምፅ የሆናችሁኝ ሁላችሁም ትንሽ ትልቅ ሳይል እጅግ አድርጌ ነው ማመሰግናችሁ። የፈራችሁ መታችሁ ልጠይቁኝ አብረን በልተን ጠጥተን፣ ትናንትና ግን ፈርታችሁ የቀራችሁ ሁላችሁም ባላችሁበት ዞሮ ዞሮ አስባችሁኛልና እኔ ፈርቼ ነው ብለው ይቅርታ እየጠየቁኝ ያሉ ሰዎች አሉ። እውነት ለመናገር እና ምንም አይደል፣ በቃ ፈሪ ለእናት ቢባል የለ አንዳንዴ ያስፈልጋል። ችግር የለውም፣ እውነት ይወጣል።
ሳላቅም ያስቀየምኳቸው ሰዎች ይኖራሉ። ቴዲ እኔ ደጋግሜ ተናግሬያለሁ። የተቀየሙኝ አካላቶች አሉ። እኔ ቲፒኤልኤፍ ላይ በርታ እላለሁ። ለምንድን ነው ይሉኛል ሰዎች። በእርግጥ 11ኛ ክፍል ገርፎኛል አስሮ። ምንም የማላውቅ ሕፃን ልጅ ነው የነበርኩት። እድሜ እንኳን ለእስር ባልደረሰበት ጊዜ እንግዲህ ገና 14 15 16 ዓመታት ልጆች ሆነን እኛ 20 ምናምን ልጆች ከኛ መምህር አካለ ወልድ ደሴ ትምህርት ቤት ፋይሉ ራሱ የሚጠራው ሳልሳዊትና አንተነህ ተብሎ ነው የተከሰስንበት ማለት ነው። እንግዲህ ድንጋይ ወረወራችሁ ምናምን ቅንጅት ተብሎ ነው የታሰርነው። የዛን ጊዜ ግን ያየነው መከራ ቀላል አልነበረም። እኛ ልጆች ነን፣ ግን ቤተሰቦቻችንንም ደም አስለቅሰናል በወቅቱና ከዛ ፖለቲካ ይጀምራል። ፖለቲካ ገና ለፖለቲካ አቅመ ሔዋን ሳልደርስ ፖለቲካ ምን እንደሚያደርግ እየተማርኩ ነው ያደግኩት። ገባ። ከዛ ስናየው ውስጡ የነበረው ነገር አስቂኝ ነው። ከፋ ጉዳት ባይደርስብን ግን ቴሬሩ ከባድ ነበር አይደል? ከፍርደኞች ጋር ገብተህ በዛ በለጋ እድሜ ቁንጫ አላስተኛ ብሎ ቁጭ ብለህ ቆመህ እያደርክ እያለቀስክ ከሌ ስንት ገሎ ነው ከሌ ስንት ገሎ ነው እየተባልክ የተሯሯጥክ ብዙ ዋጋ ከፍለናል። ግን ከንባባችንም ከተማር ነው እንደው በመሳሪያ ባናምን እንኳን ነፃነት ግን ያመንክበትን ከመናገር በመገደብ በመፍራት አንገት በመድፋት አይሆንም። ዝም ስላለን የምናባልጋቸው ሰዎች አሉ። አንዳንድ ጊዜ አይደል እናውቃለን። ይሄንን ዝም ስላልናቸው ትክክል የሚመስሉ ሰዎች አሉ። ለዚህ ነው የዶክተር ምህረተአብንም ኮት ያደረኩት። ዳውን ዳውን የሚበል አፕ ይበል፣ ዝም ካለው ግን እነሱ ይሻላሉ እና በሀገር ዝምታ አያስፈልግም። እግዚአብሔር ቀናውን ቀን ደግሞ ያመጣልናል። መተባበር አለብን። ኢትዮጵያ ትቅደም ማለት አለብን። ኢትዮጵያ መቅደም አለባት ሁልጊዜም። ኢትዮጵያ ስትኖር ነው ሌላ ሁሉ የሚኖረው። በነገራችን ላይ ሃይማኖትም እኮ በሀገር ነው አይደል እንዴ? ሰዎች በሌላ ሀገር እኮ የራሳቸውን እምነትም ለማምለክ እኮ የሚቸገሩባቸው ሀገራቶች እናውቃለን። አዲስ አይደለም አይደል እንዴ? ስለዚህ ሁሉም ነገር ሀገራችን ሰላም እንዲያደርግልን ሁላችንም መተባበር አለብን ብዬ አምናለሁ። አልቸገረኝም። በጣም ጥሩ ነዋሪ ነኝ። ጥሩ ቤተሰብ አለኝ። ግን ይሄ የቴዲ ሀሳብ ነው። እዚህ ያመጣኝ ቴዲ ነው። እባክሽን ደስ ይበለኝ ብሎ ነው ያመጣኝ። በግሉም ልርዳሽ ብሎ ደጋግሞ ጠይቆኛል። ሁላችሁም እንድታውቁ ነው ፈልገው። ቴዲን እኔ የማውቀው ካናዳ ከሄደ አይደለም፣ የሙያ አጋሪ ነው። በሀሳብ ሁሉ ተጣልተን እናውቃለናል። ቴዲ ስለ ኢትዮጵያ ጉዳይ ቴዲ እዚህ ጋር በጣም ከሪካ ቢስማማው መስሏቸው እንዳትሸወዱ። በጣም ብዙ ዱላ ቀረሽ ክርክር ሁሉ አድርገን እናውቃለን። ግን አዘ ኤንድ ኦፍ ዘ ዴይ ለሙያው ካለው ክብር መሀል ላይ ሆነ ሰዎች ራሱ እንዲመጡ አድርገ ከሁሉም አካላቶች መስራት ደስ ይላል። ሁላችንም ለወደፊቱ ማድረግ የምንፈልገው እኛም ይሄንኑ መሆኑን እንዲታወቅልኝ እፈልጋለሁ። ብዙ ሰዎች እንደደነገጡት ስትሪም ከባድ አልነበረም፣ ምንም አልደረሰብኝም። ብዙ ሰዎች ይጠይቁኛል ቴዲ፣ እኔ ስለ ራሴ ነው መናገር የምችለው፣ ሰዎች እንዲያውቁ ፈልጋለሁ። ዘንበይነሽ ያደረገላችሁ የለም አለ ካለ ንገረኝ። አንዳንዴ ግን እኔ የመንግስት ሰዎችን ለተወሰኑ ሰዎች ስል እንደው ለተወሰኑ ጓደኞቼ ለጨዋነታቸው ስል እንደው መድረክ ሰጣቸዋለሁ እንጂ ከማን ሶሻል ሚዲያ ላይ እኮ ዲዘርቭ አታደርጉም ለእናንተ መድረክ መስጠት ማለት ነው። አንደኛ የምትናገርበት ሚዲያ አለ። እናንተ ሀሳባችሁን የምትገልጹበት መድረክ ላይ ተቋሚ ወይም ደግሞ የተለየ ሀሳብ እንዲንሸራሸር አትፈቅዱም። ኤንድ ሶሻል ሚዲያ ላይም ደግሞ ትመጡና እዚህ ላይም ደግሞ ትጋፋላችሁ። ስትፈልግ ፋና ላይ መናገር ትችላለህ። ስትፈልግ መጽሐፍ ከፈለግ አዲስ ዘመን ላይ መጽሐፍ ትችላለህ። አትሊስት የሀሳብ ነፃነት ተገፋ ሲባል እንኳን ሌላው ይቅርሽ በ48 ሰዓታት ሰው ፍርድ ቤት መቅረብ አለበት የሚባለውን ነገር እንዴት ነው የማትቃወሙት? 13 ቀን ፍርድ ቤት ሳትቀርብ እሺ ቆይ ጀስት ኮመን ሰንስ ስለምንድን ነው የምትነግሩን? እንደዚህ አይነት ነገር ላይ ድምፅ ካልሆንክ ምንድን ነው እያሽሙር መሆናችሁ የምታቀርቡት? ሰው ፍርድ ቤት መቅረብ አለበት። በ48 ሰዓት ውስጥ ካልቀረበ ተገቢው ነገር ገለጻ ሊደረግ ይገባል። ወይ ይቅርታ አንድ ነገር ነው። ኤንድ ጀስቲፋይ ለማድረግ የምትመጡበት ርቀት ደግሞ እኔ በጣም ይገርመኛል። ፕሊዝ የምትሉ ከሆነ እኔ ምንም ስለሆንኩኝ አይደለም።
እኔ ጋር መጣችሁ ሀሳባችሁን በመስጠታችሁ ተጠቀማችሁ። ከመንግስት ባለስልጣን ጋር ተሞዳሞድክ ገንዘብ የምታገኝ አገኘ ራስን ታዋቂ ያደረክ እንጂ ነገ እዚህ እኔ እንኳን እዚህ እንደዚህ ይሄን እድል ሰጥቼ እንኳን ከጀርባ ሄዳችሁ የምታሙኝ ናችሁ፣ የምትሳደቡ ናችሁ። ቴንኪ እንኳን አይሉ እኔ ምን አይነት ነገር እንደሆነ አላውቅም። አንዳንድ ጊዜ እኔ ተዘቅዝቄ የምሰደብበት ቦታ ላይ ቁጭ ይላሉ። ስላደረኩላቸው ነገር እንኳን ከማን አይገባውም እንኳን ብሎ አይከራከሩም። እና ወይ እናንተ ሚዲያ ላይ ሰው አትጋብዙ፣ ወይ የተለየ ተቃዋሚ ፓርቲ አታስደምጡ። ኦኬ፣ በሀሳብ ነፃነት ይንሸራሸር፣ ለዚህ አስተዋጽኦ አታረጉ። እንዴት ፍጹም ደረጃዋን የጠበቀ ማንም ይመሰክርላት ጨዋነት ያላትን ልጅ እንዲህ በተዘቀዝቃት አንድ ኔጌቲቭ ነገር ማታገኝባትን ልጅ እንዴት ትቃወማለህ? ሳልሳዊትን እጅግ መረን በሆነ ንግግር እናውቃታለን። የተከበሩ ሰዎችን ኢንተርቪው የምታደርግ ልጅ ናት። ለሀገሯ የምትቆረቆር ልጅ ናት። ስርዓት ያላት ልጅ ናት። ጨዋ ወልዶ ጨዋ ያሳደጋት በጋዜጠኝነት መርህ የምትንሰፈሰፍ ልጅ ናት። ነጋሪ ማስፈልጋት ልጅ ናት። እና ፕሊስ አትሊስት እንደው ለህሊናችን መኖር መልመድ አለብን። ሰው ይታዘባል። እሺ 3 ፖይንት ሴሚኮለን ሰላም 3 ፖይንት እና ሴሚኮለን እናንተማ መታወቅ አለብን። ሳሙኤል ቢራ ትጠጣ አላውቅም። ቢራ እየጠጣ ማውራት አለብን። በጣም ነው ማደንቅ፣ በጣም ነው ማመሰግን። ምክንያቱም ያ ጨዋነትን በጣም አደንቃለሁ። ምክንያቱም ብዙ ትዕግስት ይፈልጋል አንተ የምትሰራውን ለመስራት። ለማንኛውም ሳልሳዊትን በጣም ለብዙ ጊዜ ለረጅም ጊዜ ነው የምከተላት። በደንብ የምታነብ መሆኑን አውቃለሁ። በጣም ስለ ኢትዮጵያ የምትገልጻቸውን አገላለጾች እጅግ በጣም 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 በተመስጦ ከሚከታተሉ ሰዎች ነኝ እና የምስጋና ነው፣ ሌላ ነገር አይገባትም። አንፎርቹኔትሊ ኢንክሪዚንግ በሆነ አሁን ባለው እንትን የበለጠ ማንም ጉልበተኛ የፈለገውን ሰው የሚያደርግበት ሀገር ስለሆነች ኢትዮጵያ ያለ ህግ የህግ በላይነት የሌለበት ሳምበዲ ዝም ብሎ ወስዶ ወርውሮ ምንም ሳይጠየቅ እንትን የሚልበት ሀገር ስለሆነ ይህንን እንደዚህ መጋፈጧ የሚያሳዝን ነው። አንቺ ብቻሽን አይደለሽም ለማለት ብቻ ነው እኔ የምፈልገው። ብቻሽን አይደለሽም፣ አይዞሽ። የምትሰሪው ስራ ትርጉም አለው፣ ሚኒንግ አለው። ሌሎች ከአንቺም ቀደም እንዳሆኑት እንዳለፉት ብዙም ነገር ፈርቀደው እንደሄዱት በሙያሽ በምትሰሪው ነገር ጀግና የምትሆኝበት በዛ ነው። በዛ ለእኛ ጀግና ነሽ እና በጣም እናመሰግናለን ለምታረጊው ነገር። አክብሮት አለኝ በከፍተኛ ሁኔታ። ምናልባት እርዳታችን አንድ ጊዜ ብቻ መሆን ብዬ አላምንም። ስለዚህ በአቅሜ እረዳሻለሁ በምችለው። አሁን ላለው 75,000 ብር አስገባለሁኝ በአካውንቷ እና እንትን ላለሁኝ ይህንን አግኝታለሁ። ስልክ ቁጥሯን አገኛለሁ ተስፋ አረጋለሁኝ እና በርቺ ለማለት ነው። እና በጣም የምንወድሽ ብዙ ነን። የሚጠሉሽን ትንሽ እና የማይረቡ ሰዎች ትንሽ ሰዎችን ብቻ አትስቢ። በጣም በጣም የምንወድሽ በጣም የምታረጊውን ነገር በአክብሮት የምናይ ብዙ ሰዎች አለን። ቴዲ እንደውሌው እግዚአብሔር ያክብርልን። በጣም እናመሰግናለን የምታደርገው ነገር። ቴንኪዩ እግዚአብሔር በወጣው ከልብ አመሰግናለሁ። ይሄ ለእኔ የምታደርጉትም ሳልሳይተን እንዳልኳችሁ ሰርፕራይዝ ነው ያደረኳት። ምንም የምታውቀው ነገር የለም። ከእስር ቤት ወጣች። ስንወያይ ለነበራችሁ፣ ድምፅ ስትሆኗት ለነበራችሁ፣ በቃ ከሚዲያ እንዳጠፋ የራሴ እቅድ ነው። እኔን እንደምትደግፉ ነው ማሰብ ያለባችሁ። ለዚህ ደግሞ የተሳተፋችሁ በሙሉ ከልብ ነው የማመሰግነው። እግዚአብሔር በወጣው ይተካ። ቴንኪዩ ከልብ አመሰግናለሁ። እንገናኛለን ደግሞ ቢራም ባይሆን ትኩስ ነገር እየጠጣን እናወራለን፣ እናወጋለን። ችግር የለም እሱ ኤኒታይም ችግር የለም። እና አንተ ጠርተን የማንመጣበት ምን ምክንያት የለም። ስለማታቅደው እንጂ ኦብቪየስሊ አንተንም ሰፖርት እናደርጋለን በምንችለው። በርታለን። አንተ የምታደርገው ነገር በጣም ሚኒንግፉል ነው። ይህንን ማወቅ ያስፈልጋል። ብዙ ጊዜ ኔጌቲቭ ነገር ነው እንጂ እኛ የምንወደው አድንቆ እንትን ማለት አንወድም። የምትሰራው ነገር በጣም ሚኒንግ አለው፣ በጣም ትርጉም አለው። በጣም ጎበዝ ነህ እና ትችላለህ። ይህንን በእውነት ላመሰግን እወዳለሁ። እግዚአብሔር ያክብርልኝ። ከልብ አመሰግናለሁ። እሺ ኤኤል ጤና ይስጥልኝ። አትላንታ አለታ ወንዶ ኤኤል አምሶሪ አብሬቬሽኑ ኤኤል እሺ 75,000 ብር ኤኤል ኦኬ
አንሚዩት አርግ ሚዩት ነህ። እሱ እስኪመጣ ጉዱ ካሳ ይህ ማይ ፌቨራይት ኔም ነው። ጉዱ ካሳ በነገርሽ ነኝ። ሰላም ቴዲ፣ እንዴት አመሻችሁ? አለን እግዚአብሔር ይመስገን። እንዴት ነህ? አለሁልህ። በጣም መወዳትን ሴት ሚዲያ ላይ ስላመጣ በጣም አመሰግናለሁ። ቴንክ ዩ። ፕሮግራሟን ፈልጌ ነው የምከታተለውና የሆነውን ሁሉም ስከታተል ስለነበር እንግዲህ ከሆነ ሆነ ነውና ለሚመጣው ማዘጋጀት ጥሩ ነው። ሲቀጥል ሀገር የሚድነው በሐሳብ ነውና ከዛም የረገጠ ሐሳብ መጥቶ ከዚህ ተብላልቶ ያን ሐሳብ አዘይንዶ ሰደይ ሁሉ ሀገሪቱ ላይ ያለው ጦርነትም ማቆሙ አይቀርም፣ ወደ ሐሳብ መመጣት አይቀርምና የሐሳብ ሲመጣ ሐሳብ ሲነሳ ከምጠራቸው ሰዎች አንዷ ሳልሳዊ ነችና የኔ እህት በሙያሽ በስራሽ በርቺ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በተረፈ በሐሳቡ ዓለም ላይ ያልታሰረ ያልተገደለ ያልተገረፈ ሰው የለም። የመጀመሪያው አይደለሽምና በሐሳብሽ በአቋምሽ ቀጥይ። እኔ ብዙ ጊዜ ቴዲ ቤት ታታ በማድረግ ነው የምታወቅ። አንዳንድ ጊዜ ደግሞ ዋትስአፕ ላይ እደውላለሁ። ያው እንደ ወንድሜ ነው የማየው እና ያን ያክል የፖለቲካ ተሳትፎ የለኝም፣ ግን የሐሳብ ሰዎች ሲመጡ ማመስገን ጥሩ ነውና ስለምታነሻቸው ሐሳብና የኔ ትውልድም ስለሆንሽ ኮራብሻለሁ። በርቺ፣ የምንችለውን ሳፖርት እናደርጋለን። ቴንክ ዩ ጉዱ ካሳ፣ እግዚአብሔር ያክብርልን። ቴንክ ዩ ወንድሜ። ኤኤል መጣ። ኤኤልኤ አንዳንድ ጊዜ ቲክቶክ ላይ ሰው እንዳያውቃቸው በተለያዩ ምክንያቶች ስማቸውን ይቀይሩና ገስት ላይ ይመጡና ይረሱታል። እና ትክክለኛ ስሙ ተስፋዬ ሊሆን ይችላል፣ አለማየሁ ሊሆን ይችላል፣ ኤኤል ማለቱን ረስቶም ሊሆን ይችላል፣ እሱም አንዱ ሊሆን ይችላል። አንተ ሚዩት ማድረግ ትችላለህ። ሰው አንተ ነህ ሚዩት ያደረገው ኤኤልኤን ቅድም ራሱ ሚዩት ማድረግ ይችላል። ዋላቭ እያጠቃለልን ነው። ዋላቭ ወይ ቴዳ፣ እንዴት አመሻችሁ? አለን እግዚአብሔር ይመስገን። እንዴት ነህ? አለን። ሁሉ ኦኬ ነው? ሁሉ ሰላም፣ ሁሉ ሸጋ አለን። ቴዳ ይታችን የሰጠችው ሀሳብ በቃ ይሁን ያላ ለእኛ ጀኔሬሽን የሚሆን ንግግር ነው ያወራችው። አሁን ኦልሬዲ በዚህ ዘመን ላይ ላሉ ለወጣቶች ምናምን በቃ ገንቢ ሀሳብ እንደዚህ አይነት በጣም አሪቆ ሀሳቢ እንደዚህ አይነት ሁሉንም በአማከለ ሙድ ታውቃለህ። እንደዚህ አይነት ሰው ደግሞ ሲያወራ እኔ ከቅድሙም እየሰማችሁ ነበር። እንደዚህ አይነት ሰው በቃ ሲያወራ የሆነ ማቹርድ የሆነ ሰው ሲያወራ ትሰማለህ። ያው ብዙ ጊዜ አንተን ሚዲያ ብዙ ጊዜ እከታተላለሁ። ብዙ ጊዜ ያው ኦልሬዲ ብዙ ጊዜ ሆኖኛል ያው ያንተን ሚዲያ መከታተል ከጀመርኩ። ግን ያው ሀሳቧ በጣም ወሳኝ ነው። እኔ ብዙ ነገር ተምሬበታለሁ። እሷ ካነሰችው ሀሳብ ማለት ነው። እሷውን ካወራችው ነገር ብዙ ነገር ተምሬያለሁ። ለዛ አሁን ያለው ወጣቱ መንቃት አለበት። በቃ ወጣቱ መንቃት አለበት። እኔ አሁን ሌላ ሀገር ነው ያለው፣ ተሰድጄ ነው ያለሁት። ግን ቢሆንም አገራችን የሆነ ነገር ቢመቻች የሆነ ነገር ቢሆን ወጣቱ ሰርቶ መለወጥ ደግሞ እንደዚህ አይነት ጥሩ ሀሳብ እንትን የሚል ሰው ሲኖር ሀሳቡን መረዳት መስማት በጣም እኔ እውነት በጣም ነው በቃ እንትን ያለችኝ። ለዛ ያው አመሰግናለሁ ልላት ነው የገባሁት ቴዳ፣ አንተንም ጭምር ያው አንድ ላይ አድናቂም ስለሆንኩ ነው። ቴንክ ዩ እግዚአብሔር ያክብርልኝ። ቴንክ ዩ ወንድሜ። እሺ አባቴ በቃ ይመቻችሁ። መልካም አዳር። እሺ ቴዳችን። እሺ ሚስተር ብስራት ቴዶ ሰላም ነው ወይ ወንድሜ? እንዴት አለ? በእናትህ ሁሉ ሰላም? እግዚአብሔር ይመስገን ሁሉ ሰላም ነው አለው። ይመስገን ፈጣሪ ደህና ነህ ቴዶ? አለው እግዚአብሔር ይመስገን አለው። ምንድን ነው እሱ? አንተ ሌሎቹ እየመጡ ነው፣ አንተም ከቻሳ አትልም እንዴ? ምንድን ነው ሐዋሳ አልናፈቀችም? አዲስ አበባ እመጣለሁ። እነቴስ መተው እኮ ተመለሱ። አንተ እንኳን ምንድን ነው አላየንህም። ቴስን እንኳን አግኝቻታለሁ፣ አንድ ሁለት ቦታ አግኝቻታለሁ። ያራዳ ልጆች እመጣለሁ። አዎ ምንድን ነው እሱ መሰለህ ቴዳዬ፣ በጣም እግዚአብሔር ያክብርልኝ ስላስገባኝ። በነገራችን ላይ እቺ ካሶፒያ እኔ እውነቴን ለምነግርህ ኢትዮጵያ አሁን ኢትዮጵያ ውስጥ ካሉ ሴት ቲክቶከሮች
እውነቴን ነው የምነግርህ። ሁለት ሴቶች አሉ የሚገርም። አንዷ እቺ ነች፣ አንዷ ደግሞ ማን እንደሆነች ታውቃለህ? እቺ ልጅ ማኛ የምትባለው ሴት። የእውነቴን ነው የምነግርህ። እነሱ የሚያቀርቡት እነሱ የሚፖስቱትን ነገር እውነቴን ነው የሆነ ሰምተህ የማጠግበው የለም። የሆነ በቃ ተስፋ የሚሰጥ ተስፋ የሚያጭርልን ነገር ነው ከነሱ የምታገኘው። ገባ? በብዙ ነገር ተስፋ ትቆርጥና በነሱ ንግግር ወይ ደግሞ በነሱ ነገር ደግሞ ተስፋን እንድታገኝ ያደርግሃልና እኔ ሰሞኑን በዚች ልጅ መታሰር ምክንያት ሰምቼ እውነቴን ነው የምነግርህ በጣም ነው ውስጥ የያዘነው። በጣም ለምን ለስር ዳረጋት፣ ምንድነው ለስር ዳረጋት የሚለውን ነገር ሳስብ ወይኔ ኢትዮጵያዬ ወዴት እየሄድ ነው? በእውነት ብዙ ነገር እንዳስብ ነው የሆንኩትና እኔ እውነቴን ነው የምነግርሽ፣ እግዚአብሔር ይጠብቅሽ፣ በርቺ። አንቺ ጥሩ ኢትዮጵያዊ ሴት ነሽ። አንቺና ልጅ ማኛ እውነቴን ነው የምነግርሽ በጣም የኢትዮጵያ ተስፋ ናችሁ። በእውነት የኢትዮጵያ ተስፋ ናችሁ። እውነቴን ነው የምነግርሽ። ልጅ ማኛን እንደ ቀልድ የምናያት ሴት ነች፣ ግን እጅግ በጣም በውስጧ በነገራችን ላይ ሰሞኑን አሁን እንግሊዝ ሀገር ሄዳለች ኢትዮጵያን ወክላ በሆነ ነገርና አንቺም ከሱ የተለየሽ ልጅ አይደለሽም። በጣም የምትገርሚ ልጅ ነሽ። እኔ እውነቴን ነው የምነግርሽ። እኔ በጣም የድሮ እንትን ናፋቂ ነኝ፣ የድሮ አባቶች ናፋቂ ነኝ። በነገራችን ላይ ይሄ የድሮ በተለይ ይሄ በጦርነቱ ዓለም ውስጥ የነበሩት አባቶች ስለነሱ የምትናገራቸው ነገሮች፣ ስለነሱ የሆነ ፈልፍለሽ የሆኑ የምታወጫቸው ሚስጥሮች በእውነት በቃ በነገራችን ላይ እጥር ምጥን ያለ ግን ስለነበረው ንጉሳዊ ወይ ደግሞ ስለነበረው ይሄ የደጅ አጅ ምንድነው ሞቅ ብሎኛል ሶሪ እና የምታቀርቢያቸው ነገሮች ገባሽ አንድ መጽሐፍ ከማንበብ የማይተናነስ ነገር ነውና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ስላስገባኝ ወንድሜ። እግዚአብሔር ይመስገን። እግዚአብሔር ይስጥልኝ። ትንሽ ማስተካከያ ሳልሳዊት ሜንስትሪም ሚዲያ ላይ የምትሰራ ልጅ ናት። ቲክቶከር አይደለችም። እሱ ማስተካከያ ውሰዱ። እኔ በሙያ ጋዜጠኛ ነኝ፣ ግን ጊዜ ጥሎኝ ነው ቲክቶክ ላይ የተገኙት እንጂ ሚኒስትሪ ሚዲያ ላይ ነበር መሄድ የነበረብኝ። ቲክቶከር አይደለችም። በቲክቶክ ሀሳቧን ትገልጻለች። ኦኬ ይቅርታ ብሏል። ማስተካከያ ወስዷል። ናርዶስ ጤና ይስጥልኝ። ናርዶስ የመጨረሻ ነው። በቃ ሌላ ካልመጣ በስተቀር እሺ። ናርዶስ ድጋሚ ነው መሰለኝ። ቅድም ነበርሽ አስገብተው ነው። ኧረ እኔ ቅድም እኮ እንትን ብያለሁ። አይሰሙም። ሰው የሚላቸውን እኮ አይሰሙም እኮ ዝም ብሎ ያስገባሉ። ተኝቼ እየሰማሁ እንቅልፍ ወስዶኛል። ስጮህ ሪኩዌስት የሚልኩትም እኮ እነሱ ናቸው እኮ። ይሄ ህዝብ እኮ የሚነገረውን አይሰማም። ይቅርታ በተኛችበት ሪኩዌስት ልከውባት ራሳቸው አስገቧት። ኦኬ ሰው አንዳንዴ ተኝተን እየሰማን በተለይ ተች ስክሪን ካለን ይነካካና ሪኩዌስት ይልካል። እውነት ነው ያጋጥማል። አንዳንዱ መግባቱን አያውቅም። ልክ ነህ ቴዲ። ታፕታፕ ሳረግ በድንገት ነው የገባሁት ይላል እና ያጋጥማል። እሺ እናትዬ ናኒ ጎንደሬዋ ቴዳይ አማን ነሽ ወይ? እንዴት ነሽ? አለው ሰላም ናችሁ? አለን አለን። እንዴት ነሽ? ደስ ብሎኛል ስላገኘው። እውነት ለመናገር ኢትዮጵያ የምትዘምርልን አንድ ንጹህ ኢትዮጵያዊ ስለሆንክ በጣም እናከብርህ። ያው እኔ ጎንደር ተወልጄ ያደግኩ ነኝ እና ብዙ ጊዜ ኢትዮጵያዊነት ሲዘመር ደስ ይለኛል። አንድነት፣ በቃ ቀለም፣ ቋንቋ ማይለየን አንድ ነን። ዘራችንም ቢቆጠር ሁሉም ሰው አዳም ዘንድ ከአዳም የመጣንና አንድ ነን። የሚለየን ነገር የለምና ሳልሳዊት ስለተፈታሽ በጣም ደስ ብሎኛል። አሁንም ያለሽን አቋም ያለሽን ነገር ሳትመርዢ ሁሉም ሰው ኢትዮጵያዊነት እንዲሰማው ሁሉም ሰው አንዱን ከአንዱ ሳያስፈልጥ ኢትዮጵያዊነት ሰውነት ተሰምቶን ወንድሞቻችን ሲወድቁ ከመቅረጽ ቀድመን የምናነሳ እንድንሆን የሚያነቃቃ ነገሮች እንድንሰሪልን እንፈልጋለን። በተቻለ መጠን ከጎንሽ ነኝ። ያው ደስ ብሎኛል ስላየውሽ። ቴዲዬም ተባረክ፣ ዘመን ሁሉ ይባረክ፣ አይቀይር ወንድም ሆነ። አሜን ናንዬ፣ አሜን። ተባረኩ። እሺ ሰላም ወይንሽ። እሺ ከዚህ በኋላ በጣም ብዙ ሰዎች አሉ። በእኔ ፕሮጀክት እኔ ላሰብኩት ነገር ሳልሳዊትን ላመጣው ሀሳብ ሰፖርት ልናደርግ እንፈልጋለን
የምትሉ ሳልሳይትን በራሷ ሚዲያ እንድትመጣ ፈልገሃል። ለዚህ ሀሳብ ከጎን መሆን እንፈልጋለን የምትሉ ሰዎች ቃል የምትገቡ ወይም የምታስገቡ ካላችሁ ብቻ ላስገባችሁ። በጣም ብዙዎቻችሁ እዚህ ውስጥ ያስገባችሁ አላችሁ፣ ቃል የገባችሁ አላችሁ። መደመር እችላለሁ እንዴ? እንደዛ ከሆነ ብቻ አንዳንድ ቁጥር ጻፉ። የጻፍልህ ነው ቴዲ 7 የሚል አካውንት ሰይፈ ገብርኤል የሚል ሰይፈ ገብርኤል አንዳንድ ቁጥር ይጽፋሉ። 7 የሚልም አካውንት ጽፎልሃል። እሺ ላስገባቸው። እሺ 7ን አስገብቼዋለሁ። ሳልሳይትን ከሚዲያ ጠፍታ ማየት አንፈልግም የምትሉ 7 ጤና ይስጥልኝ። ቴዲ እንዴት ነህ ወንድም? ሰላም ናችሁ? ሳልሲ እንዴት ነሽ? እግዚአብሔር ይመስገን እንደምን አለ። በጣም ከብዙ ዓመት በኋላ አንቺን እንደዚህ ላይ ባወራሽ በጣም ደስ ብሎኛል። እግዚአብሔር እንኳን ለቤትሽ አበቃሽ። ባለፈው ኢንቦክስ አድርጌልሽ ነበር ፌስቡክ ላይ። ቴዲ እግዚአብሔር ይስጥህ። እኔ ለመጀመሪያ ጊዜ ነው አንተ ቤት የምገባው። የቲክታክ ሰው አይደለሁኝም፣ ግን እውነቱን ለመናገር አሜሪካ ከመጣሁ 3 ዓመቴ ነው። 3 ዓመት ሙሉ በቃ ዶርዳሽም ወርጅ ገና እንደወጣው ፍሬሽ ሆኜ ያንተ ነበር እየሰማው መነዳ የነበርና በጣም ነፃ የሆነ የተለያዩ ሀሳብ ያላቸው ሰዎች ሰብስበህ ፖለቲካ ምናምን ታዋያለህ። በጣም ለዛ ቴንኪው ላለሁ ሳልሲዬ። ብዙ እኔ ማውራትን ብዙም አልችልም፣ በውስጥ አንቺ ጋር አወራለሁኝ። ያቅሜን እዚህ ጋር እንዲህ ማለት አልፈልግም፣ ግን አንቺ ጋር በውስጥ አውርቼ እኔም ሳፖርት አደርጋለሁ ቴዲ። አንተ ግን እግዚአብሔር ይስጥህ፣ በጣም ትልቅ ስራ ነው። ሳልሲዬ እንኳን ለዛች ምስኪን ሕፃን ልጅ ተመልሰሽላት ወደ ቤትሽ ለመግባት አበቃሽ። እግዚአብሔር ይስጥልኝ። በውስጥ አወራለሁ ሳልሲዬ፣ ሳፖርት አደርጋለሁ ቴዲ። እግዚአብሔር ይስጥልኝ። ቴንክ ዩ 7 እግዚአብሔር ያክብርልኝ። መራር እውነት መራር እውነት የስ ቴዲ ሰላም ነው አለው። እግዚአብሔር ይመስገን ቴዲ። እውነት ድምጽ ይቆራርጣል። አይሰማም? ይሰማል? አሁን ይሰማል። ስልክ ገብቶ እሺ፣ አሁን መታል። አሁን ይሰማል? ኦኬ ታንክ ዩ። በጣም ነው የማመሰግን። እውነት ለመናገር አንተ መጀመሪያ አንተ እንደማንበብ እሺ፣ ኔትወርክ ይቆራረጣል። ቆይ ተመልሼ ልግባ። እንግዲያውስ አስማረ ጤና ይስጥልኝ። ሰላም ቴዲ፣ አመሰግናለሁኝ እድሉን ስለሰጠኝ። እህቴንም አመሰግናለሁኝ። እኔ የእሷን ታሪክ የሰማሁት በአንተ ነው። አይ ቲንክ የተወሰነ ሜይ ቢ 2 weeks or a month ago እንደታሰረች ፐብሊክ አድርገው ነበርና ዛሬ ደግሞ በዚህ መልኩ ይዛ ስለመጣ በጣም አመሰግናለሁኝ። ከዛ ውጪ ሳልሳውን የመሰሉ ብዙ ህዝብ የማያውቃቸው ምንድነው ስሙ ከጭቆና ጀርባ ያሉ ኢትዮጵያኖች አሉ እና ሳልሳዊ ምሳሌ ነች። እንግዲህ ለእውነት ሁሌ በጣም ይከብዳል እና ለእውነት ስትቆም ትፈተናለህ እና አይ ቲንክ የዛ ውጤት ትመስለኛለች ሳልሳዊ። ያው አሁን ባልከው ሀሳብ ላይ በራሷ ተቋቁማ የራሷን ስራ እንድትሰራ በተባለው ላይ እኔም ያቅሜን እደግፋለሁኝ። እዚህ ጋር ይሄን ያክል ለማለት ባልችልም የምችለውን ሁሉ እደግፋለሁኝ። ዋናው ነገር ምንድነው ሳልሳዊ ምሳሌ መሆኗ ነው እዚህ ጋር የምንማርበት ማለት ነው። እሷን የመሰሉ ሚሊዮኖች ስላሉ እሷ እንድትሆናለች፣ ግን የምናውቃቸው የእሷን ጽዋ እየተካፈሉ ያሉ ሚሊዮኖች አሉ በሀገራችን ላይ እና ያንን ታሳቢ በማድረግ ትላንትናና ዛሬ የእሷን ጽዋ የሚካፈሉ ነፃ እንዲወጡ ለምታደርገው አስተዋጽኦ የምችለው ሁሉ ለማድረግ ቃል እገባለሁኝ ለማለት ነው። ቴዲ አመሰግናለሁኝ። በሚገርም ሁኔታ አሁን ባለንበት
ሚዛናዊ የሆነ የሰው ልጅ ፍጹም አይደለምና እኔም አንተም ችግር ሊኖርበት ይችላል። ግን እንደዛም ሆኖ ሚዛናዊ የሆነ ምንድነው ስሙ አገልግሎትን እየሰጠ ነው። ይሄንን ምንድነው ስሙ አፕሪሼት ለማድረግ እፈልጋለሁ። በተረፈ እህቴን ሁሉን የተሳካ እንዲሆንልሽ እመኛለሁ። እንዳልኩት የምችለውን እረዳለሁ። በጣም አመሰግናለሁ። ቴዲ ይሄንን ወደ ፐብሊክ ስላመጣው በጣም ላመሰግን እወዳለሁ። አይ ቲንክ አንዱ የነፃ የምንወጣበት ፍንጭ ይመስለኛል እና በዚሁ ቀጥሉ። አንተም እሷም በዚሁ እንድትቀጥሉ እፈልጋለሁ። በጣም አመሰግናለሁ። ቴንክ ዩ። እግዚአብሔር ያክብርልሽ። ሰይፈ ገብርኤል ቴዲ እንዴት አመሻችሁ? እኔ ከኢትዮጵያ ነው እየተከታተልኩ የነበረው። ሳልሳዊት እህቴንም እንዴት አመሸሽ እላለሁኝ። በጣም ከዋልታ ጀምሮ አንዳንድ ጊዜ በቲክቶክ ላይም በምታቀርቢያቸው ሀሳቦች በጣም ማድንቅሽ መልካም ኢትዮጵያዊት ስለሆንሽ ወገንተኛ ሆነሽ አንድ ሳይድ ይዘሽ የማትንቀሳቀሽ ሰው ነሽ እና በዚሁ እንድትቀጥይ ይፈልጋለሁኝ እና እድሜና ጤና ይስጥሽ እያልኩ በነገራችን ላይ ያው አንዳንድ ጊዜ የትም ዓለም ላይ በፍትህ ስርዓት ስህተቶች ይኖራሉ እና የበለጸጉ የሚባል አሜሪካን ሀገር ላይ በሚዲያ እንሰማለን 40 ምናምን ዓመት ሙሉ በስህተት ታስረው የሚፈቱ ሰዎች እንዳሉ እንደዛ አይነት ነገር ይኖራልና ያው እንዲህ አይነት አጋጣሚዎችም ይኖራሉና ኤኒዌይስ ለማንኛውም ለቤተሰብሽ እንኳን ለመቀላቀል አበቃሽ እያልኩ እኔ አስተያየቴን የምሰጠው ከኢትዮጵያ ነው። ቴዲንም ያቀረብክ ላለው ነገር ሙሉ በሙሉ ባልደግፍም አንዳንዴ እደግፋለሁ፣ አንዳንዴ አልደግፍም። ግን ዋናው ነገር በራስህ ማለት በራስህ የምትመራ ሰው በመሆን ደስ ይለኛል። እኔ በቃ ይሄንን ነው እና ከዚህ አንጻር ለእህቴ እኔ ያው 10,000 አሁኑን አስገባለሁኝ እና ቴዲ በጣም የማመሰግነው አንተንም ጤና ይስጥህ እና የምትሰጣቸው የመጨረሻ ማለት ፖለቲከኞችን አወያይተህ ከጨረስክ በኋላ አንተ የራስህን የምትሰጣቸው አስተያየቶች በቃ እሱ ልቤን ይደግፈዋል። እሱ ኢትዮጵያን ሊያቆማት የሚችል ሀሳብ ነው እና አንዳንድ ጊዜ እሷ ነች እኔ እንደውም ለእኔ ደስታ የሚሰጠኝ አንዳንድ ባለጌ ሰዎች ገብተው ባይሳደቡ የሚሰጧቸው ቤተሰብን ከቤተሰብ ወገንን ከወገን የሚለያይ ሀሳብ የሚሰጡ ሰዎች ሲገቡ ቢያመኝም ማለት ነው እና የእህቴ ኢትዮጵያዊነት ያኮራኛል። በዚሁ ቀጥይ ቴዲ፣ አንተም በዚሁ ቀጥል እና ይሄንን ነው ማለት የምፈልገው። ብዙ አላርዝም። ብዙ ጊዜ ሪኩዌስት አደርጋለሁ። ያው እንግዲህ ስለማታቀኝ ለማስገባት ፈቃደኛ ባትሆንም አመሰግናለሁ እና ሆኖ ነው እንትን አደርጋለሁኝ። እሺ ሰይፍዬ፣ እሺ ከልብ አመሰግናለሁ። እግዚአብሔር እሺ ሰይፈ ገብርኤል። እሺ ሌላው ያልገባችሁ የተለየ ወይም ሰርፕራይዝ ከሌለ በስተቀር ሳልሳዊት የጠፋች ብላችሁ መጠየቅ አይደለም። የምትወዱት ሰው በተለያየ ምክንያት ከሚዲያ ሲርቅ ሊመጣ የሚችልበትን ነገር ማድረግ አለብን። ይሄ በዓለም ላይ ያለ ነገር ነው፣ እኛ ብቻ አይደለም። ሳልስነት ዛሬ ሰርፕራይዝ ነው። እነዚህ ያስገቡና ቃል የገቡልን ናቸው። 1888 ቴንኪው 30,000 ብር፣ ቢጫ 20,000 ብር፣ ቴዲ 30,000 ብር፣ ቡልጋ 20,000 ብር፣ ሞረሽ እሺ የሞረሽና አንደታችን እጥፍ አድርጌ ያስገባለሁ ብላለች 2,000 ብር፣ ቲና $100፣ አፄ ዮሐንስ 10,000 ብር፣ ኢዩ 36,000 ብር፣ ሲያትል 20,000፣ ቅድስት 30,000፣ አሜን 100 ዩሮ፣ ሰው 20,000፣ ሰው $200፣ ኢወርልድ ነው 36,000 የኢትዮጵያ $200 ነው ያለው። ያሬድ 15,000፣ ሰው $300፣ ብሮክን 15,000 የኢትዮጵያ ብር፣ ቢኒ 30,000 ብር፣ 3 ነጥብና ሴሚኮለን
ምርጥ ወዳጃችን 75,000 ብር፣ ሰይፈ 10,000 ብር፣ ሌሎች የአይቲ ባለሙያዎች ዋይፋይ አለ፣ የአመት ዋይፋይ ተከፈለም አለ። ማናት ቅድስት ከንባታ ነው ማነው ስሟ ባልሳሳት፣ እሷ እንደዚሁ ቅድስት ከንባታ አይ ቲንክ የአመት ዋይፋይ ከፍልላታለሁ። ወርቅነሽ ከንባታ ማስተዋስ እንትናችን እኮ በቃ አልጠፋም። ጸጋነሽ ከንባታ ኦኬ፣ ጸጋነሽ ከንባታ ፎክረን ሳንጨርስ ጸጋነሽ ከንባታ ነው። እሺ የአመት ዋይፋይ ከፍልልሻለሁ ብላለች። ሌላ የብልጽግና እስኪ ሌላ የሆነ ሰው $300 ሰምቻለሁ። የካናዳ 300 ሰንባዲ። እናንተ ሁሉ ይሄ የባንክ አካውንቷ ነው። እኔ ነኝ። እቺ ልጅ ካልሆነ ወደ ሌላ ነገር ሄዳ ይሄን ከለር ልናጣው ነው፣ ይሄን ትንታኔ ልናጣው ነው፣ ይሄን እውቀት ልናጣው ነው። ባለችም ነገር ቢሆን ማንም አንዳንዴ እኮ ይገርምሻል። ካለ ዛሬ ያላየነው ሰውዬ ሚዲያ ላቋቁም ነው እርዱኝ ይላል። ምን ይሁን ምን ማይታወቅ ሰውዬ። አንቺ እኮ የምናውቅሽ እውቀትሽን፣ ትንታኔሽን፣ አቀራረብሽን የምናቅንሽና ብዙ አይነት ነገሮችን እናውቃለን እና የትኛውም ብሔር ውስጥ ገብተሽ የትኛውም የፖለቲካ ሀሳቢ ውስጥ ገብተሽ ያለሽ ልጅ አይደለሽም። በነፃነት እንደ አንድ ኢትዮጵያዊ የተሰማሽን የምትተነትኝ ልጅ ነሽ። እንደ ማንኛውም ሰው የወጣሽበት ማህበረሰብ አለ። እንደ ማንኛውም ሰው የምታመልኪው ሃይማኖት አለ። ሀዘንሽን፣ ደስታሽን አንዳንዴ ይዘሽ ከዛም ደግሞ አለፍ ሲል ደግሞ እንደ ሰው ትናገሪያለሽ፣ ማንም እንደሚናገረው። እኛ ያንቺን ከሚዲያ ለመጥፋት ነው የምንፈልገው። ሳልሳዊት ብራንድ ነሽ። በጣም ብዙ ሰዎች ይወዱሻል። ስለዚህ የሚዲያ ነገር ደግሞ እየጠፋሽ ስትቀሪ ደሞር ስጠፊ ነበረች ነው ወደ ነበረች ይቀየራል እና ያ እንዳይሆንብን ነው ወደ ራስሽ ነገር እንድትመጪ። ዩቲዩብ ደግሞ አሁን ያ ዘመኑ የዩቲዩብ ነው። ናቫ ጁዲ እንዴት ነሽ? ሰላም ብያለሁ። አንዳንዴ የጦፈ ውይይት ላይ ያለውኝ ሰላምታ ስትሰዱልኝ ካልመለስኩኝ መኩራት ወይም ደግሞ ኢግኖር ማድረግ እንዳልሆነ ልብ በሉ። አንድ ሰው በጣም እየከሰሰህ ነው ቴዲ። እኔን የእጁ ገነት የሚል የእጁ ገነት አስገባኝ ነው የሚለው የምታስገባው በጣም ብዙ ጊዜ ስጠይቅ ነበር እና የምታስገባው የምታውቀውን ብቻ ነው ይልሃል። የት አለ የእጁ ገነት ልኳል? እስኪ ያው እሺ ጋይስ፣ አሁን በቀረን ደቂቃ አጭር ትንታኔ፣ ሞር አክሽን። እንዴት መስራት እንዳለባት ታውቃለች እሷ። እንደዚህ ግቢ እንደዛ ግቢ የምንላት ልጅ አይደለችም። የምታደርገው የምታውቅ ሰው ናት። ቅድም ስትናገርም ሰምታችኋል። ኃላፊነት በሚሰማው መንገድ የምትነትን ልጅ ናት፣ የምትናገር ልጅ ናት። ሚዲያ ላይ እንድጠፋ ስለማንፈልግ ለዚህ ነገሯ እኔም የራሴን አስተዋጽኦ ማድረግ ፈልጋለሁ። ቴዲ ላመጣው ነገር የምትሉ ካላችሁ የመጨረሻ ማነው ስሙ? የቅድሙ የእጁ ገነት የሚል ነው። የእጁ ገነት ሪኩዌስት ልካል። የእጃችን ተስፋ አለም አመሰግናለሁ። ተስፋ አለም እሺ፣ የእጁ ገነት ኦኬ። ሰይፈ ገብርኤል አካውንት ቴዲ ምንድን ነው የሚባለው? ንገራቸው ቴዲ የጠየቁ። አካውንቷ ሶፍ በአይቲ አግዛታለሁ ነው ያለው። በማንኛውም ሰዓት ይሄ የጻፍኩት ነው 1214 900 247 ይሄ ነው። እሺ እዚህ ጋር ሁለት ሰዎች አስገብቻለሁ። የእጁ ገነት የታለ? አጣሁ ቴዲ። የእጁ ገነት በአማርኛ ነው በእንግሊዝኛ ነው የጻፈው? በአማርኛ ነው። መጀመሪያ እንደዚህ የእጅ ይሄ ታንኪዩ እና ፍላወር ያለው ከዛ የእጁ ገነት ይላል። ተው በቃ ከሌለ ሪኩዌስት ላክልን። እሺ እስከዛ ወደ ሲሞን እንሂድ። ጤና ይስጥልኝ ሲሞን። ሰላም ቴዲ እንዴት ናችሁ? የባንኩ ስም ኢትዮጵያ ንግድ ባንክ ነው። ሳልሳዊት ባይነሳኝ ይመር ነው አይደል?
ሳልሳይት ባይነሳኝ ጤና ይስጥልኝ ሲሞን። ሰላም ቴዲ፣ እንዴት ናችሁ? ሳልሳይት ሰላም ብያለሁ ሁላችሁንም። ቴዲ በጣም ነው የምናመሰግነው። የዘውትር አድማጭ ነኝ፣ ተከታታይ ነኝ ከስር ሁሌም። ብዙ የምታቀርባቸውን ነገሮች እንከታተላለን። የምታጋለጣቸውም ሰዎች አሉ፣ እንድናቃቸው የምታደርጋቸው ብዙ ሰዎች አሉ። ሳልሳዊት በጣም ነው ሀሳብሽ የሚገዛኝ። በጣም ነው የማመሰግነው። በርቺ። ነገ በኢትዮጵያ 10 ሺህ ብር አስገባለሁ። ቴንኪዩ። እግዚአብሔር በወጣው ይተካ ወንድሜ። ቴንኪዩ ሲሞን። ወይ ካለው ተፈጠር ወይ ደረጃቸውን የጠበቁ ጓደኞች ሰብስበ። የኔ ፕሪንስፕል ያ ነው። 50 ቢወዱ 50 ነው ጉድ። አሁን የመሰበሰባቸው ኳሊቲ ያላቸው ሰዎች ደስ አይልም። አንዳንዴ በቃ የተቆጣሁ ጀስት በሲሪየስ ኮል መነግራቸው። አንዳንዴ በራስ ተማምነሽ ምናምን እንድታወሪ የሚያደርጉሻል እኮ የምትሰበስቢያቸው ሰዎች። ምን ያደርጋል 4 ሚሊዮን ሰብስበሽ። እኔ በጣም ነው የምኮራባችሁ። ቴንኪው በጣም እግዚአብሔር ስለማታሳፍሩኝ ማለት ነው። ከልብ ነው የማመሰግነው። ዶክተር ጸጋ ጤና ይስጥልኝ። ጸጋይ ዶክተር ጸጋይ ጤና ይስጥልኝ። ጤና ይስጥልኝ ዶክተር። መቼ ምናልባት እንደ ቅድሙ ይሆናል ሰው ገብቶባቸው ሕክምና ላይ ሊሆኑ ይችላሉ። አይ ዶንት ኖ ሜዲካል ነው ጨርሶ ድረስ ሳልሲ አንቺ ተነቦ ማልቅ መጽሐፍ ነሽ፣ እኔ ማግዛለሁ። እውነት እኮ ነው። አንዳንዴ እኮ እኛ ካልነገርንሽ እኮ አንቺ አታውቂም እኮ። አንዳንዴ ሆነ ሰው እኮ ማይ ይመስላል። ስንት ምሁር ባለበት ሀገር ደግሞ ሳልሲ ዝም ስላሉ ነው እኛ የመጣ ነው። እችንስ ማናየብን ወደ ጆርናሊዝም ወደ ሚዲያ ባትመጪ። አንዳንዴ እውቀት ያለው ሁሉ መናገር ይችላል ማለት አይደለም። እውቀት ሀሳብሽን አደራጅተሽ አንዳንዴ እውቀት ከማድመጥም ይገኛል፣ ከማንበብ ብቻ ሳይሆን የኛ መሰረታዊ እሱ ነው ዋናው። እሺ ዶክተር እስኪመጣ 2 ሰዎች ላስገባ መሰለኝ። ኢቶሪካ ተመልሶ መጥቷል። አይ ዶንት ኖ ሜይ ቢ ሪያሊቲ እና ኢቶሪካ ላስገባ። እሺ ጤና ይስጥልኝ። ጤና ይስጥልኝ ኢቶሪካ። እሺ ኬፋ ጤና ይስጥልኝ። ጤና ይስጥልኝ ቴዲ። ሰላም ነህ ኬፋ? አለሁ ቴዲ፣ ሁሉ ሰላም እግዚአብሔር ይመስገን። እንዴት ነህ? አለሁ። ለ2 ዓመት እንዴት አስገባኛለህ? የአፍሪካ ዋንጫ ነው እንዴ አስመሰልከው? በ2 ዓመት አንዴ ነው የምትገባው? አምሶሪ ትልካለህ ብዙ ጊዜ ፖለቲካ ጉዳይ ላይ በጣም ኦኬ። ከዚህ በኋላ እናስገባት ትገባች። አምሶሪ እኔ ሰው ላለማስገባት ብዬ ሳይሆን አንዳንዴ ሙሉ የሆንብኝና ከአቅሜ በላይ ስለሚሆንብኝ ነው። ከልብ ይቅርታ። ችግር የለውም። ሳልስዬ በጣም አድናቂሽ ነኝ። በአጋጣሚ ሆኖ አንድ ባሽ ነን። ሁሌም አድናቂሽ ነኝ። ዛሬ በአጋጣሚ ስላየሁሽ ብቻም ሳይሆን ሁሌም እከታተልሻለሁ። በርቺ ጉብዥ። እኔም እንደማንኛውም አስገባለሁ በውስጥ። ወደኋላ የለም ወደፊት ብቻ። በርቺ። እሺ አመሰግናለሁ። ዶክተር ለሕክምና እርዳታ የምትጣራ ነው ከመሰልከው። ዶክተር የእጁ የታልቋል አደነው ግን መጥቶ ነበር መሰለኝ። የእጁ ዳይነስቲ የታለ? ለምንድን ነው የማይታየኝ?
ሰይፈ ገብርኤል ምን አለ? ሳልሳዊት ሰይፈ ገብርኤል የክርስትና ስሜ ነው። ተረፈ አዳነ በሚለው ስም አስገብቻለሁ። ቴንክ ዩ ሰይፈ ገብርኤል፣ እግዚአብሔር በወጣው የተካው እንደሚሆን አለምስሽ ቅድም ዶክተር ስል በጣም በዶክተር እንትና ስም ማስተካከያ በለውሳት ስለነገሩኝ የሆነ ስራ ላይ እንደሆነ ገምቼ ነው። እርግጠኛ ስራ እየሰራች ነው። ልክ ነው ጸጋይ። ኢትስ ኦኬ ወይ ሰርጀሪ ላይ ሊሆኑ ይችላሉ፣ ወይ ብዙ ነገር እያደረጉ ሊሆኑ ይችላል፣ አይታወቅም። ይሻላል። ለምን ዶክተር ጸጋይ ስል ነው ዶክተር ጸጋይ አለኝ። የሆነ ስራ ይሰራል። ያ እንደዛ ኩብኛ ይገርም። እሺ ሁላችሁንም ከልብ አመሰግናለሁ። በጣም ብዙዎቻችሁ ተሳትፋችኋል። አይ ነው የዓለም ዋንጫ ወቅት ነው። የወጣውበት ማህበረሰብ አናሳ መሆኑን ሳታዩ የማንኪያ ብሔር ነው ሳትሉ ሳትነቁኝ በቁጥር 1500 ናቸው ሳትሉ በጣም አክብራችሁኝ ወዳችሁኝ ይሄን አድርጉልኝ ስል ስለምታደርጉልኝ ከልብ ነው የማመሰግነው። እቺ ከአይናችን እንዳጠፋ በባትሪ ፈልገን ማናገኛት ጋዜጠኛ በራሷ ሚዲያ በራሷ ከለር እንድትመጣ ባቀረብኩላችሁ ነገር ብዙዎቻችሁ ስለተሳተፋችሁ ከልብ አመሰግናለሁ። በልዩ ልዩ ምክንያቶች መግባት ላልቻላችሁ ሰዎች ይሄው አካውንቷ 1214 902 47 ሳልሳዊት ባይነሳኝ ኢትዮጵያ ንግድ ባንክ ነው። ይሄ ለሚዲያ ነፃነት፣ ለሀሳብ ነፃነት፣ ለእውቀት የምንዘራው የምናደርገው ነገር ነው። እንደዚህ አይነት ነገር ላይ ብናደርግ ነገ ስናት እንኳን በቃ ኩራት ይሰማናል። እና ሳልስዬ በጣም 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 እንወድሻለን። ከሚዲያ እንድጠፊብን አንፈልግም። ያንቺን እይታዎች እንፈልጋለን። በመጨረሻ እንደው የምትይው ነገር ካለ እስኪ በይልንና ድጋሚ ደግሞ እንገናኛለን። ሰው ይሄ መጨረሻ አይደለም። ለዛሬው የምትይው ነገር ካለ በይን እስኪ። ሁላችሁንም አመሰግናለሁኝ። ቴዲዬ አንተን በተለይ ደግሞ አመሰግናለሁ። ይህንን ሀሳብ አምጥተህ እኔም እንድነቃቃ በደንብ እንዳስብበት አበረታተኸኛል። ወዳጆቼ ሆነው ተገኝተዋል። ሁሉንም ኢትዮጵያዊ በሙሉ አመሰግናለሁኝ። እንቅፋትም ለምን መታኛ አይባልም። የተማርንበት አጋጣሚ ነው። ለወደፊቱ በምን አይነት መንገድ መስራት እንዳለብን ያው ሀገር ሲሆን ቅድም እንደተነጋገር ነው ሁላችንም መጠንቀቅ ያስፈልገናል። አንዳንዶች እዚህም ሀሳብ ሲሰጡ ነበረ። በራሳቸው ትክክል ናቸው። ሞቲቭ ይኖራቸዋል፣ መነሻ ይኖራቸዋል። ነሰሰርሊ እኔን ለማለትም ላይሆን ይችላል አይደለ? ሰዎች አእምሮ ውስጥ የሚፈጠሩ ነገሮች ስላሉ ጊዜው ያው በተገኘው አጋጣሚ ራሴን ልጥቀም የሚባልበት ስለሆነ ሁሉንም እዛ አንድ ቦክስ ውስጥ አስገብቶ ሰው ቢያስብ ለምን አሰበ አይባልም። እንዳልሆነ በስራ ማረጋገጥ አይደለም። እውነት እያደር አይደለም የሚጠራው። ምንም ችግር የለም። እንግዲህ ሲሞላልን ሲሳካልን በተገኘው ገንዘብም ቢሆን ያለንን ነገር አድርገን በቅርቡ በጥሩ ፖድካስት የተነጋገርን ለሀገር ይጠቅማል የምንለውን ሀሳብ ይዘን ወደ እናንተው መልሰን እንመለሳለን ከእግዚአብሔር ጋር። ላነቃቃችሁኝ፣ በጸሎት ላገዛችሁኝ፣ በሁሉም ነገር ከጎኔ አብራችሁ ለነበራችሁ የማይገባኝን ክብርም ጭምር ሰጥታችሁ ላበረታችሁኝ፣ እንዳልሰበር እንዳልደነግጥ ከጎኔ ለሆናችሁ ሁሉ በጣም አመሰግናለሁ። እግዚአብሔር በሚያውቀው የሚሰብረኝም አጋጣሚ አይደለም፣ ሞር የሚያስተምረኝ አጋጣሚ ሆኖ ነው እኔ ያገኘሁት እና አታስቡ። እስካሁን ስላሰባችሁልኝ አመሰግናለሁ። በጸሎታችሁ ግን አስቡኝ፣ አትርሱኝ ለማለት ወዳለሁኝ። ኢትዮጵያ ለዘላለም ትኑር። ሁሌ እንደምንለው ዘላለም እንኳን ኗሪ የለም፣ ግን ከፍቅራችን የተነሳ ነው አይደል ኢትዮጵያ ለይተን ለዘላለም ትኑር የምንለው። ክርስቲያኖቹ እንልሳለን። ማንም የምድር ዘላለማዊ የለም። ቴዳ አንተ እንደምታውቀው ሁላችንም እንደምናውቀው፣ ግን
ፍቅር ሲኖርህ የምትመኘው እንደዛ ነው። እኛ ዘላለም እንደማንኖር አውቀን ኢትዮጵያ ግን ለዘላለም ትኖር ስንል አየህ እኔ እንደማልኖር እያወቅኩ ራሱ ኢትዮጵያ እንድትኖር መመኘት ቃሉን ራሱ ደጋግመን ስንለው ደስ የሚል ነገር አለው። ፍቅር ያሳድራል። ራሱ ሰልፍለስ መሆንን ከራስ አልፎ ለሌሎች መጨነቅን ሁሉ ያስተምራልና ጥቃቅን በሚመስሉ ነገሮች ነው ብዙ ትምህርት የምናገኘው። በዚህ ማንም አይደነግጥም። በነገራችን ላይ ስለ አርሲም ተደጋግሞ ሲነሳ እኔ በዚሁ አጋጣሚ ኮሜንት ማድረግ የምፈልገው በሁሉም የሀገሪቱ ክፍሎች ቤተክርስቲያኖች ሊቃጠሉ ይችላሉ አይደል? ያጋጥማል። መስጊድም እንደዚሁ ሊያጋጥም ይችላል። ብዙ የሚነሱ ኮምፕሌኖች አሉ። እንደ ብዛታችን አይደለ ከ120 ሚሊዮን በላይ ሆነናል። እንግዲህ በእርግጥ በትክክል ባንቆጠርም ዳታው የሚያመላክተው እንደዛ ነውና ቀላል ቁጥር አይደለም። ለብዙ ሀገራት የሶስት የአራት ሀገራትን ቁጥር ድረስ ነው የያዝነውና ኢትዮጵያን አንድ አድርጎ መምራት ኢትዮጵያን አንድ ማድረግ አሁን በተለይ በደረስንበት ፖይንት ቀላል ነገር አይደለም። ስራው ከባድ ነው። ያው አንዳንዴ ከበሮ በሰው እጅ ያመረ ሲይዙት ያደናግር ይባል የለ እና ሁላችንም መተባበር አለብን። ለምንወዳት ኢትዮጵያ መስራት አለብን። አሁን ብዙ ሰዎች አሁን እዚህ ጋር ቅድም ገብቶ ያው ስለ ኦርቶዶክስነት ምናምን ለመናገር የፈለገው ልጅ አለ። በግሌ የማንንም ሀሳብ ማጥላላት አልፈልግም። እንዳልኩህ በሌሎች ቦክሶች ውስጥ ያው ልትታጨቅ ትችላለህ አይደል? ፋሽን ሲሆን እንደነገሩ ሲሆን ግን አሁን በዚህ ጊዜ ማለት ነው መስቀል ስላደረግን እንሸማቀቅበት አይደል? አንተ ሀሳብህ እንዲከበርልህ ከፈለግ ሰው ያደረገውንም ሀሳብ ማክበር አለብህ። መስቀል ስላደረገ አሁን የሚሸማቀቅ ሰው ወይም በዚህ እውቅና ፈልጎ ወይ ምናምን ስለተባለ ብቻ በዚህ የሚሰበር ሰው እንደዚህ ፊት ለፊትም አይመጣም አይደለ? ገበያ የወጣ ሰው ይገመታል። ልንገመት እንደምንችል ከመውጣታችን በፊት አስበን ግን ደግሞ ትክክለኛ ዋጋችንን ስለምናውቅ የገመተው ሁሉ እንደማይሸምተን ስለምንረዳ ለገማቾች ቦታ ሳንሰጥ ነው እዚህ የተቀመጥ ነው። ስለዚህ በእንደዚህ አልባሌ ነገሮች ማለት ሰዎች ብዙ ጊዜ በራሳቸው አይደል ሰዎችን የሚለኩት በራሳቸው አእምሮ ልክ ነውና ያው ሁሉም ሰው እንደናንተ አይደለም። እናንተን አስገምቷችሁ የሚያስደነግጣችሁ ነገር ሌላውንም ሰው አስገምቶ ያስደነግጠዋል ማለት አይደለም። ስለዚህ ሀሳብ ስንሰጥ ለነማን ነው የምንሰጠው፣ ለምንድን ነው የምንሰጠው የሚለውን ብናተኩርበት እንደው ለማለት ያህል ነው እንጂ ሀሳባቸውን ግን አከብርላቸዋለሁ ሊመስላቸው ይችላል። እንደው ብዙ ጊዜ ይነሳል አይደል? አሁን ይሄ ምርጡ አልቃሽ ምናምን የሚሉን አሁን ኦሮሚያ ስለሆነ ነው የጮሃችሁት የሚል አንድምታም አለው አይደል ቴዲ? ዝም ብለህ ስታስበው ግን እናውቃለን እኮ ኦሮሚያ እኮ እንደው የቅርብ ጊዜ ዳታ ላይሆን ይችላል ያለኝ ግን ከ11,000 በላይ አብያተ ክርስቲያኖች እኮ አሉ አይደል? በአርሲው ለምሳሌ አንድ ቅዱስ ሚካኤል ቤተክርስቲያን ነው የተቃጠለው አይደል? ይወዝነ ባውት ስለተቃጠለ ስላልተጠበቀ በጣም ስለተደጋገመ ዛሬ የጀመረ ነገር ስላልሆነ ኢትዮጵያውያኖችን ከዳር እስከ ዳር ስላስጨነቀ ዝም ብሎ የሚወዘውዝ ነገር ስላለው ባይሆን እንኳን እንግዲህ መግለጫ ሲሰጥ ሃይማኖታዊ ይዘት የለውም ተብሎ ተነግሯል አይደል? ከዚህ በፊት የነበሩት ልማዶች ከሱ በፊት ነው ብዙዎቻችን ኮሜንት የሰጠነው በነገራችን ላይ አይደለም? መግለጫው ከመውጣቱ በፊት ኦኬ ቤተክርስቲያኗ ማምናበት መንግስትም ይሄንን አረጋግጠው ከሆነ የመጣው ይሄን ለማስመሰል ጥረት የሚያደርጉትን አካላቶች ለፍርድ ማቅረብ አለበት አይደል? በአካባቢው ዞሮ ዞሮ ሰዎች መሞታቸው ሰዎች መገደላቸው የካደ መግለጫ አይደለም። ግን እናውቃለን በመላው ኦሮሚያ እንደነገርኩ ልክ ሌላ ቦታ ኦርቶዶክሳዊ እንደማይኖር ተደርጎ መነገርም የለበትም። እናውቃለን ከ11,000 በላይ አብያተ ክርስቲያኖች እኔ በነበረኝ ትንሽ መረጃ ማለት ነው አሉ። ታዲያ ማን እየጠበቃቸው ነው? እነሱን አይደል? ግን አንድ ቦታ ተለይቶ ብቻ የሚሆነውን ነገር ማጥናት ከስር መሰረቱ መቅረፍ ያስፈልጋል። ይሄ ለጠላቶቻችንም እፎይታ ይሰጣል። ለኢትዮጵያም ማለት ነው ውጋቱ ጦሩ በየቦታው ሲሆን ያስቸግራል አይደል? የትኛውን አክመህ የትኛውን እንደማታክመው ሊጨንቅ ይችላል። ግን አንዳንድ ጊዜ ልብህ ከተወጋ መጀመሪያ ልብህን ማስተካከል አለብህ። ለሌላው አካላቶች ሁሉ ደም የሚረጨው አካል ታሟል አይደል? ስለዚህ ማከም አለብህና በየተራ የባሰውን ቁስል እያከመን እርስ በርሳችን እየተረዳዳን የሀገራችን ዘብ ሁላችንም መሆን አለብን። ይሄ የሁልጊዜ መልእክታችን ነው። እንደው ሲከፋን የሆነ ነገር ስንል ጥቅልል አድርገን ሁሉንም መርገጣችን እንዳልሆነ እንዲታወቅ ይገባል። ሰው እኮ በባህሉም ኢትዮጵያዊ እኮ ሙስሊሙ ቤተክርስቲያን እየጠበቀ እኔ ያደኩበት ወሎ የማውቀው የተማርኩት ሙስሊሞች ለቤተክርስቲያን ሲያዋጡ
ክርስቲያኖችም እንደዚሁ ተባብሮ የሚኖርበት ሀገር ነው። ለምሳሌ እኔ መነሻዬና በጭራሽ እዚህ ሀገር ላይ በሃይማኖት ችግር ሲፈጠር ማየት ከማይፈልጉ ኢትዮጵያውያኖች አንዷ ነኝ። ምንም እንኳን በሌላው ፈልጋለሁ ማለት አይደለም፣ ግን ሊስት ማለት ሊስት በዓለም እኮ ቴዲ ክርስቲያንና ሙስሊሞች ተቃቅፎ የሚሄዱበት ሀገር የለም። ታውቃለህ? ይሄንን እንደው አንዳንድ ጊዜ አጫጭር ቪዲዮዎች መተውልህ ያውቃሉ? ለምሳሌ ሙስሊሙ ቤት ምንም አንዱ ጣሊያን መጥቶ በራን ኳኩቶ ጾም ስለሆነ ውስኪ ይዤልህ መጣው ዋይን ይዤልህ መጣው ሲሉ ሰምተታ እንደ ትልቅ ነገር ሚሊየንስ ቪው ያለው ቢሊየንስም የደረሱ አሉ። ኧረ በጣም በቃ እንደ ትልቅ ተአምር ተደርጎ ማለት ነው። ክርስቲያኑ ሙስሊሙ ቤት ለረመዳን ጾም ሄዶ መጠጥ ይዞለት ስለሄደ ብቻ ያውን በዌብካም ምናምን የተቀረጹ እውነት እንኳን ላይሆኑም ይችላሉ። ታውቃለህ? ግን ኢንስፓየር ስለሚያደርጉ ነው አይደል? ላይክ ሰዎች እኮ ኢንስፓየር የሚያደርጉት ምድር ላይ ጠፍቷል አልቋል ብለው በሚያስቡት ነገር ነው። ዌን ዩ ከም ቱ ኢትዮጵያ ግን ከነ ልብሳቸው ተቃቅፎ ሙስሊምና ክርስቲያኑ የሚሄዱበት ነው ሊስት። እሱ እንደውም ትንሹ ነው። እኛ ሀገር አይደል ሙስሊምና ክርስቲያን ጓደኛሙ ተጋብቶ ሰው የሚኖርበት ሀገር ነው ያለ ነው። ተዋልዶ የሚኖርበት ሰው ነው ያለ ነው። እና ቢያስደነግጠን መገረም የለብንም አይደል እንዴ? በሃይማኖት ሲባል ኮሽታውን መጥላታችን መጽሔፋችን አረኡ አንድ ነገር ይደረግ ማለታችን እንደው መቼም ሀገር ሊረበሽ ነው ይሄንን ተጠቅመው ደግሞ ሀገር ለመጥጥ የሚፈልጉ ምናምን አካላቶች እኮ ይኖራሉ አይደል? ሰላማችንን የማይፈልጉ ነኝ እነሱ ኢትዮጵያውያኖች ናቸው ብዬ አላስብም። በኢትዮጵያ ላይ ቁስል እያደረግ የቀረውን ነገር ሁሉ ለሆነ ነገር አላማ ለማዋል ብቻ መትካት አይደለም ጥቁም ነገሩ አይደል እንዴ? የሆነን ቁስል አድነህ ነው እንዴ ሰው እንዳያመረቅዝ አይደል እንዴ በጨው የሚያጥበው? መድኃኒት እንኳን ቢያጣ እኛ ኮርስ በርሳችን ጨዎቹ እኛ ነን። የሚያጥብልን ሐኪም አይደለም መጠበቅ ያለብን። ስለ ሀገራችን ሁላችንም ያገባናል። ትንሽም ይሁን ትልቅ ጋንም በጠጠር ነው የሚደገፈው። ስለዚህ አንድ ትልቅ ጉልቻ አለ ብለን ጉልቻው መንግስት ቢሆን በቃ ችሎታል እሱ ብለን ዞር የምንለው ነገር አይደለም። በጎደለው ቦታ ሁሉ ጠጠር እየሆንን ማሳየትም መትካትም ማሰብም መጸለይም ሁሉም ኃላፊነት አለብን እና እንደዚህ እንዲረዱት ሰዎች እፈልጋለሁ ነው። ሁልጊዜ ሲታሰብ ሁዋር የሌሎቹን አብያተ ክርስቲያኖች የጠበቃቸው ያለው ታዲያ ማን ነው ብለን መጠየቅ መቻል አለብን አይደል? እርስ በርሳችን ሊጠባበቅን ነው ማለት ነው። ችግር የገባበትን ቦታ ደግሞ ለምንድን ነው ያ ችግር ብለን ሞቱን ማብቃት አለበት። ሰዎች በማንነታቸው የሚጠቁ ከሆነ መቆም አለበት ሁልጊዜም ቢሆን እና ከሀገሬ ላይ ጦርነት ማላይበት ከዚህ በኋላ የጠፋው ጠፍተዋል፣ የሆነው ሆነዋል። በሰላማዊ መንገድ ሀሳባችንን የምንገልጽበት የምንወያይበት፣ ነገ ተስፋችንን የምንመሰርትበት፣ ወጣቶችን የምናነቃበት፣ ተጣመው ተወላግደው የተሰርተው ታሪኮች እያጣሉን እያባሉን ያሉትን ጉዳዮች በሙሉ እያየን ትምህርት ስርዓታችንን አስተካክለን ውስጥ በትምህርት መልኩ ራሱ የምናስተምርበትን እንዴ ኢትዮጵያ ታሪክ ዲፓርትመንት የተዘጋበት ዘመን እኮ ነው አይደል ያለ ነው ቴዲ። ብዙ ዩኒቨርሲቲዎች እኮ ታሪክ አይሰጥም። ኢንትረስት የሚያደርገን እኮ ለዛ ነው። እኔ ታሪክ አልተማርኩም ቴዲ። ታሪክ ውስጥ ጎትቶ ያስገባኝ ግን አየሩ ላይ ያለው የተነዛው እና ሪያሊቲው የተለያየ ስለሆነ ነው። የእኛን ሀገር ነገስታቶች ጠሎቹ የተባሉት አሳሾች በሃይማኖት ስም የመጡት ሚስዮናዎች ምኖች ሁሉ ያልጻፉትን ነገር እንዴት ሰው እርስ በርስ እኛን ለማጣላት ኢትዮጵያዊ ሆኖ የጣሊያኖቹን ስራ ማለት ነው እንግዲህ የፋሽስቶቹን ስራ ኢትዮጵያዊ ደም ያለው ሰው እንዴት ያግዛቸዋል አይደል? እነሱን አባቶቻችን አሸንፈዋቸው እኛ ጎትተን ኑ አሸንፉን ብለን እንዴት እንጠራለን? በቃ ይሄ እልህ ሊያስይዘን ሊያስቆጨን ይገባል። ዞሮ ዞሮ ከቁጭት መነሳት ነው ለመፍትሄም የሚዳርገውና ሌላ ትልልቁ ከመድረሳችን በፊት ምን እናድርግ፣ ምን አስተዋጽኦ እናድርግ፣ ልጆቻችን ምን እናስተምራቸው ማለት መጀመር አለብንና እንደው ኢትዮጵያ ምን ንቃት ስለያዝናት ብቻ ምን ተዋት አይደለችም። የሁሉ ነገር መጀመሪያ ነች። ግዴ ለሙነት እያደር ነው የሚወጣው። ያልተጻፈልንን ማንበብ ብንችል ቴዲ ስለ ግዕዝ እኮ ሲነሳ ማንነታችን ሁሉ የተጻፈበትን እኮ ሃይማኖት ጥራ ስር አስገብቶ እኮ ለመጥላት ራሱ ሰው ሲሮጥ እንደዛ አድርጎ ሲሰራ ስታያታዝም። በዓለም እንግዲህ ያስበው ግዕዝና አረብኛ እኮ ኦልሞስት እኩል ለዓለም የተዋወቁ ቋንቋዎች ናቸው። አረብኛ ዛሬ ስንተኛው ቋንቋ ነው በዓለም? ስንቶቹ ይናገሩታል አይደል እንዴ? እንዴት ዶሚናንት ሆነ ተጠቀሙበት።
እኛ ግን ያውም ኢትዮጵያ ማንነት፣ እውቀት፣ ትናንትናችን፣ ስልጣኔያችን የተጻፈበትን ቋንቋሽ ቀንጥረን ጥለን ጭራሽ በሱ የልጅ ልጆች እርስ በርስ እንጣላለን። ኢማጅን እና በቃ ማንነትን ማወቅ ባክቱ ደሩት ይለው የለም እንደ ጥቁሮቹ በባርነቱም በምኑም የሰው ሀገር ሲያቀኑ የኖሩት ጥቁሮች እንኳን ባክቱ ደሩት እያሉ ነው። እና ኤቭሪቲንግ ስታርት ሂር ደግሞ ለእኛ ኢትዮጵያውያኖች የሰው ዘር መገኛ በቃ ምን ልበለ ቡክ እንኳን እስኪ በመጽሐፍ ቅዱስ እንኳን ኦልደስት ቡክ እን ኢትዮጵያ እየተባለ አይደል እንደ የመጣው አርክ ኦፍ ኮንቨነንት ኢን ኢትዮጵያ አምሹር እየተባለ መጽሐፍ እየተጻፈ እየታሰሰ እኛ እንዴት ነው ምንተኛው? በቃ እንዴት ነው ማለት በእኛ አፍ አልሰማንም ማለት የእኛ ታላላቅ ሰዎች የተማሩት ናቅ ናቸው። ነጮቹ መልሰው ስለኛ ዛሬ መመስከር ጀመሩ፣ ማውራት ጀመሩ። እሺ እነሱን አይደለም ምናምነው ምን ቀረን አሁንሽ? መጡ እነሱም እየነገሩን ነው። ዋት አር ዊ ዱዊንግ በቃ ዋት አር ዊ ዱዊንግ በቃ ዊ ኦል አር ስሊፒንግ በቃ ብንቀሰቀስ ማንሰማ አቆይተኛ ቢቀሰቅሱት አይሰማም እንዲል ወይ ያለፈን ክትባት አለ ወይ በቃ አይ ዶንት ኖ ምን እንደምል አላውቅም። እና ወይ የተከተብነው ክትባት ስራውን እየሰራ ነው። ችልኝ ነው ከሚዲያ እንዳጠፍ የምንለው። እኔ እንኳን ጠፋለሁ ብትይ እኛ እንድጠፊ አንፈለግም። ባቴ ውስጥ አስገባው እንደምጽ ማለት ጀመር። ዮቶር ስብከት ጀመራችሁ አለ። አሁን ዮቶር የሚባል ሰው ስም ይዞ ስለ ኢትዮጵያ እንደዚህ ሲወራ እንባው ሊያቀር እንጂ ስብከት ብሎ ሊያጣጥል ይችላል። አሁን ዮቶር ምን ማለት ነው? እስኪ ሁለት ሰዎችን ለመጨረሻ ጊዜ ላስገባና ሌሎችን ሰምተን አጠራ አድርገን እንቋጫለን። የዛሬው ባለከበሮ ኪሩቤል እና ዴቭ አበራ። እሺ ከኪሩቤል ልጀምር። እሺ ቴዲ በጣም አመሰግናለሁ እድሉን ስለሰጠኝ። እግዚአብሔር ይስጥልኝ። ለምታደርገው ነገር ሁሉ ቦታና ክብር አለኝ። በእውነት አሁን ከረፈደ ነበረ ለእኔ ሰዓቱ ከእናንተ ጋር እኩል ስላልሆነ ስነሳ ተገስጣ አየኋትኝና እንዴ ይህንን ነገር ሳልናገር እድሉን ሳልጠቀምበት መሄድ ይሄ በእውነት ዋጋ ያስከፍለኛል ብዬ በሚለው ነው። በእውነት ሳልሳዊት በመጀመሪያ ትልቅ አክብሮት ላንቺ አለኝ። ወገቤ ጎንበስ ማለቱን ያው ተረጁ እና የመጀመሪያው ደረጃ አንደኛው ከእውቀት ነው የሚወጣው፣ ለዛም ያምራል። ሁለተኛ የምታወጫቸው ቃላቶች እራሳቸውን ችለው ይመስለኛል ትንሽ ከሞናሊዛ ጋር የሚገናኙ ስዕል አላቸው እና ኦልሬዲ እየሳልን ነው የምናየው። እጅ እግር አይን ምናምን ሰተነው ነው ያንቺን ወሬዎች የምናዳምጣቸው። ምናልባት ዳቬንቺ ናቸው ለአንቺ ቃላቶችሽ ንድፍ ይነድፋሉ፣ በእውነት ለመናገር ማለት ነው። አንዳንድ ጊዜ ምን አለ መሰለሽ፣ ይቅርታ ቴዲ፣ የሆነ የቃል ወርድ ስጠቀም ድንገት ካልጣምህ አስቆመኝ እሺ። ምናልባት ለእኔ ደግ የመሰለ ቃል ድንገት ላይ መች ስለሚችል አብሶ እንስቶች፣ ሴቶች በዚህ ዘመን ላይ አብዛኛው ሴቶች፣ ሁሉም ማለት አይቻልም፣ አብዛኛው ሴቶች በመቀመጫ በሚያወሩበት ዘመን ላይ እንዲህ ከሴት ልጅ ጭንቅላት ሲያወራ ስሰማ በጣም ደስ ይለኛል። ማለት በቃ የተሰጠውን ስራ ሁሉም ስራውን ሲሰራ ደስ ይለኛል እና ጭንቅላትሽ ነው የሚናገረው ያንቺ። እኔ ሳላደንቅሽ አላልፍም። ሁልጊዜ ሳዳምጥሽ በእውነት ይገርመኛል። እንደዚህም አይነት ንግግሮች ከሰው ይወጣሉ ወይ? በእውቀት ተንተርሶስ ይነገራሉ ወይ? ምን አይነት አጀብ ነው። ተስፋ አለን ምናምን ብለን እንጭራለን። ቴዲን ሳየው አንቺን ሳይ እንደዚህ አይነት ስሜቶች ይሰሙኛል። ነገይቷ ኢትዮጵያ ምናልባት እንደነዚህ አይነት ቀና ልቦች፣ ደግ ልቦች የሚደመሩባት ከሆነ ተስፋ አለን የሚለው ነገር ይመጣል እና ለምሳሌው ስራ ሁልጊዜ ከጎንሻለን። ያው በገጠመሽ ነገር ላይ ብዙ መሄድ አልፈልግም፣ ግን በዛም ደግሞ ድምፅ ለመሆን እንደ አቅማችን ችለናል። ዝም ብዬ መጥቼ አሁን እዚህ ጋር ሳይሽ በስሜታዊነት መጥቼ እንትን ያልኩት ነገር አይደለም። ግን ሁሉም አይነ ስውር በሆነበት ከተማ ውስጥ መስታወት ለመሸጥ መውጣት ዋጋ ያስከፍላል። አይ ነው ማን ምኑን ሊያይበት ይወጣል። ግን ሆነም ቀረ ግን ስራሽን እየሰራሽ ሂጂ፣ ነጥብ እየጣልሽ ሂጂ። ያው ጠጠሩ ምናልባት እንንቀው ሊሆን ይችላል እንጂ ሆነ ጊዜ ግንብ መሆኑ አይቀርም። ስለዚህ የራስሽን ያንቺን የሆነውን አበርክቶን ያስለፋል፣ ዋጋ ያስከፍላል፣ ምጥ አለው። እነዚህን ሁሉ ካልን ምናልባት አይታወቅም፣ ምጥሽ ልጅ ሊሆንልሽም ይችላል፣ ልትታቀፊም ትችላለሽ። የአፄ ቴዎድሮስ ራዕይ ይመስለኛል ኦኬ ልጀምረው ካሳካውት አሳካውት የሚል ነው። ግን ተሳክቶለት ኢትዮጵያ የምትባሏን ከመሳፍንት ዘመን መልሶ ሰፍቶ ሀገር አድርጓታል አይደል?
ምናልባት እኛም ይቻለናል። ጣሊያን መጥቶ ኢምፓስብል እኮ ነበር አይደል ሀገርን አቆይቶ ለመውሰድ። ግን የአፄ ሚኒሊክ ተስፋ ለመቁረጥ ተሰባሰብ ሀገርን አድን ኦልሬዲ አዳነ። አንዳንድ ጊዜ የሚሰሩ አሉ መለኮታዊ እጅ ይጨመርባቸውና የሚሰሩ ነገሮች አሉ። ስለዚህ ግንዱን አልፈሽ ቅርንጫፉን ትተሽ የረገፉ ቅጠሎች ላይ እንዳትንጠለጠይብን፣ ምክንያቱም አብሮ መድረቅ ስለሚሆን ማለት ነው። በዚህ በጣም በትህትና እንለምንሻለን። ቻሌንጆቹ በእርግጠኝነት በቃኝ አልፈልግም ብለሽ እንድትሄጂባቸው የሚያደርጉ በጣም ብዙ የህይወት መስመሮች እየሄድን ነው። እንደ ኢትዮጵያ በእውነት ለመናገር በጣም በሚያስደነግጥ ሁኔታ እየሄድን ነው። አይዶን ነው ምናልባት የሆነ ተበታትነን ምናምን ቴስት ማድረግ ፈልገን ይሁን ይህንን ፍሌቨር ይሄ የመለያየትን ፍሌቨር እድል አይሰጥሽም። ብዙዎቹ ያውቁታል፣ የሊቢያን ጉዳይ ያውቁታል። ሀገር ብተነፍቶ ነው ታገኛቸዋለሽ። ገብቶሻል። ለዚህ ነው ብዙ ጊዜ ቃላት ከሁኔታው ጋር ተስማምተው የማይሄዱ ከሆነ አንዳንድ ጊዜ ዋጋ ያስከፍላሉ። አሁን እየታሽ 30 ሺህ 40 ሺህ ሰው አለ። ኢትዮጵያ ግን ቅድም እንዳልሽው 133 ሚሊዮን ህዝብ ይዛ በዓለም 9ኛ ደረጃ ላይ ቁጭ ብላለች። ይሄ ማለት ቀላል ህዝብ አይደለም። ተረተሽኛል። ስለዚህ የሚወሰነው ቲክቶኩ ላይ ባለው አስተሳሰብ አይደለም፣ መሬት ላይ ያለ ከባድ ህዝብ አለ እና እዛ ጋር ደግሞ የምትረጪው የሆነ ትልቅ ነገር ይኖራል። ተስፋ አለን። ስለዚህ በዛ ተስፋ ውስጥ እንድታስኬጅን እንፈልጋለን። አንቺ አንገትሽ ላይ ባለው ጭንቅላት እንጂ ጭንቅላትሽ በተተከለበት አንገት አይደለም እያሰብሽ ያለሽው። ለዚህም ነው ቴዲ ዛሬ ላይ በኩራት ይዞሽ የመጣው። እኛም ደግሞ ዛሬ መተን እህታችን በርችልን፣ ጠንክሪልን፣ እውነት መንገድሽ በጣም ያምራል፣ በዛ መንገድ እኛ መሳፈር እንፈልጋለን። በቃ አንቺ ዝም ብለሽ ከፊት ለፊት ሴሌሜ ካልሽ እኛ ጭራሽን ይዘን ለመሄድ ዝግጁ ነን ያልነን፣ በቃ ተዘጋጅተናል በዚህ እና በርችልኝ፣ ጠንክሪልኝ። አሁን እንደ ድንገት ይህንን ቃል ልናገር ገብቼ ልደግፍሽ በሚል ነው እንጂ ያለውን አካውንት አይቼዋለሁ። የአቅሜን ለማድረግ ሞክራለሁ። ግን ሳልሳዊት ፕሊስ በርችልን እሺ። እኔ እውነት ሁሌንም የምከታተልሽ ሁሌንም ማደምጥሽ፣ ታሪክሽ በጣም የተኳለ ነው። ሊሞግቱሽ የሚመጡም ካሉ በእርግጠኝነት ደግሞ በርሽም ክፍት የሆነ እንትን አይደለም ማለት። አንዳንድ ጊዜ አንዳንድ ሰዎች በሀሳባቸው ቆርበ ነው የሚመጡት እና ምንም ብትያቸው አይቀበሉም። ግን ፍለክሰብል መሆን መቻል አለብን ግዴታ። አይምሮሽ ያንቺ አይምሮ ትክክል ያለው ጉዳይ በአብዛኛው ላይሆን ይችላል። አንዳንዴም ደግሞ የአብዛኛዎቹ አስተሳሰብ ምናልባት አንቺ ብቻሽን ስላለሽ ዶሚኔት ሊያደርግሽም አይገባም። ምክንያቱም ሁሉም ራቁት በሆነበት ከተማ ውስጥ ልብስ የለበሰ አንዳንድ ጊዜ እብድ ነው የሚባለው። አይ ልቀላቀላቸው ብለሽ ልብስሽን ማውለቅ አይጠበቅብሽም። የአንቺ ትክክል ነው። ገብቶሻል። ብዙዎች ስለቆሙ አይደለም። የተገለለው ክርስቶስ ብቻውን ነበር የቆመው፣ ነገር ግን አሸንፏል ሀሳቧል። ስለዚህ እኛም በዛው ልክ መጓዝ አለብን እያምናለሁ። ሳልሳዊት አብሶ ሴት ልጅ ሆነሽ ያለውን ጉዳይ ከልቤ በጣም አደንቃለሁ። ቴዲዬ ስለሰጠኝ እድል በጣም ከልቤ አመሰግናለሁ። አመሰግናለሁ። ባለከበሮ ዴቭ አበራ ጤና ይስጥልኝ። ዴቭ አበራ ሚዩት አድርጎት ከሆነ አንሚዩት ላድርገህ። እሺ ዳዊት አበራ የእጁ መቶልሃል። አሁን የተከበሩ ዳዊት አበራ ወርደዋል። እሺ የእጁ የቱ ጋር ነው? ሪኩዌስት አላከም እኮ የእጁ ቁጥር ነው የሚጽፈው አንድ እያለ የሚችልበት ምናልባት ሪኩዌስት መጽሐፍ በጣም እኔ ፔጅ ላይ የሚመጣው እሱ ብቻ ነው እንደዚህ የማየው ደጋግሞ። ለዛ ነው ማስታወሰኝ። ኒዌስ ኢትስ ኦኬ ደርሶናል። እናመሰግናለን። የእጁ ገነት አገኘኸው? የእጁ ገነት ሪኩዌስት ለምንድን ነው የእጁ ማትችለው? ሪኩዌስት ማትልከው? እሺ ለማንኛውም የለም እዚህ ላይ አላከም። መሳብ ደግሞ አልቻልኩም። እናመሰግናለን። ዘጌት ብላችሁ ለገባችሁ 1000 ሰዎች እዚህ ጋር አጠገባችን የምታዩት ሳልሳዊት ባይነሳይ ናት። በጣም የምንወዳት የምናከብራት ጋዜጠኛ ናት። ሚኒስትሪ ሚዲያ ላይ የለችም። ከሰሞኑ ኦሮሚያ ክልል አርሲ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በደረሰው ጥቃት ያን ተከትሎ እንደ እምነቱ ተከታይነቷ የራሷን ምልከታ አስቀምጣ ነበረ። ነገር ግን ያው በተለያዩ የዜና አውታሮች እንዳደመጣችሁት ፖሊሶች ይዘው 13 ቀን አቆይተው ነው የመለሷት። መጨረሻ ላይ ያው የተሳሳተ ነገር ነው እንደደረሳቸው አይነት ነገር ነው። ለጊዜው አልታወቅም፣ ክስ አልቀረበባትም።
ከዚህ ጋር ተያይዞ ሚኒስትሪ ሚዲያ ላይም ስለሌለች እኛ ከሚዲያ እንዳጠፋ ምንወዳት ምናደንቃት ምናከብራት ጓደኞቿ ወደ ሚዲያ እንድትመጣለን ካለን ፍላጎት ነው። በራሷ ሚዲያ ሚኒስትሪ ላይ ከሌለች ወደ ሌላ ሙያ ከገባች ደግሞ ተጠፋብናለች እና ለዛ ነው ይሄ ለእሷ ሳንነግራት የሚያስፈልጋትን ነገር አርጋ ይሄ ከእናንተ ለእሷ የተሰጠ ስጦታ እንዲሆንና እዛ ሚዲያ ላይ እናንተን እያሰበች ኢትዮጵያን ሕዝብ እያሰበች የምታምንበትን የራሷን ምልከታ እንድትነግረን ከመፈለግ ነው። እንኳን ለቤትሽ አበቃሽ፣ እንኳን ለልጅሽ አበቃሽ፣ እንኳን ከእስር ቤት ወጣሽ፣ እንወድሻለን የሚል የዌልካም ባክ ሴሪሞኒ ነው። እንኳን ድጋሚ ወደ ሰፊው ዓለም ተቀላቀልሽ በሚል ነገም ከነገ ወዲያም ሳልስዬ ኤኒታይም ከአንቺ ጋር የምናደርገው ፕሮግራም ይቀጥላል። ብዙዎች ይወዱሻል። ይሄ አካውንቷ ነው 1214900247 የሳልሳዊት ባይነሳኝ የኢትዮጵያ ንግድ ባንክ አካውንቷ ነው። በሚዲያ ትመጣለች። በራሷ እንግዶችን እያቀረበች በራሷ ትንታኔ ትመጣለች። አስተዋጽኦ ላደረጋችሁ ላገዛችኋት በሙሉ ይህንም ሰምታችሁ በልዩ ልዩ ምክንያቶች መግባት ላልቻላችሁ እና ይህን አካውንት ይዛችሁ ለምታስገቡላት በሙሉ ከልብ ነው የማመሰግነው። ሳልሲ በድጋሚ እንኳን እግዚአብሔር ከቤተሰቦች ጋር ቀላቀለሽ፣ እንኳን ተፈታሽልን። ቅድም ብለሻል መጨረሻ ላይ የመሰነባበቻ ነገር በይና በቃ ሌሎቻችሁ ፎሎ አርጓት፣ በውስጥ ጻፉላት። አንዳንዶቻችሁ አንደርስታንድ እኔ ምን አይነት የሚዲያ ሰው እንዲፈጠር እንደምትፈልጉ አላውቅም። አንዳንዶቻችሁ እኔ አንዳንዴ እግዚአብሔርን የማመሰግነው ከእናንተ ባለመሆኔ ነው፣ ከእናንተ ባለመፈጠሬ፣ የራሴ የማንኪያ ብሔር በመፈጠሬ ነው። ምን ሆን ነበር? ሰው እንዴት የሀሳብ ልዩነት የሀሳብ አትሊስት እንዴት ማይሳደብ ሰው እንዴት አታከብሩ? እንዴት ማይሳደብ ሰው እንዴት ስነ ምግባር ያለውን ሰው ሀሳቡ ምንም ሆነ ምን እንዴት አታከብሩ? አሚን እኔ እጄ መመዝዤ ነው እንዴት ያለ አስተዳደግ ብናደግ ነው። እኔም ሰው በሀሳቡ ከኔ ስለተለየ የምሳደብበት የተሳደብኩበት ጊዜ እኔ ትዝም ብሎኝ አቅም ሰው መስመሬን አልፎ ካላናደደኝ በስተቀር ያው ፕሌን የሆነ ቋንቋ አማርኛ እጅግ ተጠንቅቀው የሚናገሩ ሰዎች ሁሉም ሰው አንድ አይነት ሀሳብ ይኖረው እኮ አይባልም። አንድ ከሆንማ ታዲያ እግዚአብሔር እኮ አንድ ሰው መፍጠር በቂው ነው። ዓለም ላይ 7.5 ቢሊዮን ህዝብ አለ። እኔ ከወንድሞቼ ጋር አንድ አይነት ሀሳብ የለኝም። ከእህቶቼ ጋር አከራከራለሁ። ከእናቴ ጋር የተከራከርኩበት ብዙ ጊዜ አለ። ከአጎቴ ልጆች ጋር ከጓደኞቼ ጋር ቅድም ሳልሳይት መስተናገር ሰምታችኋል። ዱላ ቀረሽ ክርክር እናደርጋለን እና ፕሊስ አንዳንዶቻችሁ እንደው አይ ነው ብዙ ለውጥ እያየን ነው፣ ግን ኮመንት ላይም አንዳንዴ የሀሳብ የሚሳደቡ ሰዎች እዚህ ቤት እንደማይመጡ ታውቃላችሁ። እና የሀሳብ ልዩነት አናዳችሁ። ይሄ ስል ግን ከሌላው ቦታ በተለየ ሁኔታ እናንተ ስቲል ምስጋናዬ የተለየ ነው። ሌላ ቦታ ቢሆን ታሪኩ ልዩ ነው። በነገር ላይ ለውጥ እያየሁኝ ነው። ኢቭን ኮመንት ላይ ራሱ አንዳንድ አልፎ ያጅ ምናምን እንደዚህ ካልሆኑ በስተቀር ከሚያደምጡ ጀምሮ ኮመንት የሚያደርጉ ሰዎች ራሳቸው በጣም ነው እኔ በእናንተ እግዚአብሔር የማመሰግነው። እስቲ የቀራችሁም ብትሆኑ ካሉ ተማሩ። ማላችንም እምነት እንዳለን እሷም እምነት አላት። ወደ ዘላለማዊ ሕይወት ይወስደኛል ብላ ያሰበችው እምነት አላት። ያቺ እምነቷ ደግሞ ያቺ ሃይማኖቷ ደግሞ ስትነካባት ይሰማታል። ያንን ደግሞ የገለጸችበት መንገድ አለ። እሱን እንረዳት ለማለት ያለው። በተረፈ ሳልሳዊትን ቅድምም እንዳልኳቸው ያለፈ ታሪኳን እንኳን ብዘቀዝቁ አጸያፊ ንግግር የላትም። በጣም የተከበረች ልጅ ናት። ስለዚህ እናመሰግናለን። በኢትዮጵያ ሕዝብ ስም ሳልስዬ እንወድሻለን፣ እናከብርሻለን። የመጨረሻ ምትይንን በይና በሌሎች ፕሮግራሞች እንገናኝ። በቃ ቴዲ ምንም ምለ የለም። ብቻ አንተንም ክበርልኝ። አመሰግናለሁኝ። ሁልጊዜ እንግዲህ አንዳንዴ እንደዚህ የመጣን እንግዲህ እናወጋለን።
ሰዎች መምጣቴን ወደውታል። ለእኔም ጥሩ ነው። በቃ ኢትዮጵያን እግዚአብሔር ይጠብቅልን። ሁላችንም በያለንበት ሰላም ያርገን። በተሻለ ደግሞ ስራ እንመጣለን። ከዚህ በፊትም እንዳልኩት አሁንም አንተ ጋር እንዳወራ ነው እግዚአብሔር ሁላችንም ያበርታን በያለንበት። ሁላችሁንም ወዳችኋለሁ። ሁላችሁም ከሀሳብ ጀምሮ ከጎኔ ቆማችሁ አይዞሽ ላላችሁኝ ለሁላችሁም እግዚአብሔር ብድራችሁን ይመልስላችሁ ያላችሁበት። በጣም ነው የማመሰግነው ቴዲ። ሌላ ምንም የምለው ነገር የለኝም ዛሬ። አመሰግናለሁ። አብሽር ሳልስዬ፣ በቅርቡ እንገናኛለን በሚዲያችን። እግዚአብሔር ከክፉ ይጠብቅሽ። በድጋሚ ለቤተሰቦችሽ በሙሉ እንኳን ደስ አላችሁ። አንቺንም እንኳን ለቤትሽ አበቃሽ። እንገናኛለን ነገ። ጤና ይስጥልኝ። ደህና ደሩ። ቻው ሳልስዬ። እንግዲህ ሁላችሁም